ፖፑሌሽን ሬሽዮ ከኢትዮጵያ ጋር ኮምፔር ስታደርጓቸው በጣም ትንሽ ናቸው። ሜቢ 4 ሚሊዮን 5 ሚሊዮን፣ አንተ 120 ሚሊዮን ነህ። ኢራን ዛሬ እስራኤል የምታተራምሳት ኢራን ኒውክሌር የታጠቀች ሰዓት እስራኤል የምትባል ሀገር ምናልባትም ላትኖር ትችላለች። ዛትስ ዋይ ቤንጃሚን ኔታንያሁ ዛሬ የተናገረው ይሄ የመኖር ወይ የመጥፋት ጉዳይ ነው ብሎ ነው የተናገሩት። ሰምታችኋል የቤንጃሚን ኔታንያሁን ጉዳይ። ስለዚህ ኢራኖች በተአምር ኒውክሌር እንዲኖራቸው አንፈልግም ይላል። ትክክል ናቸው። ፍሮም እስራኤል ፖይንት ኦፍ ቪው አይደለም፣ ከእስራኤል ፐርስፔክቲቭ ትክክል ናቸው። ኒውክሌር የታጠቀች ሰዓት ኢራን ለእያንዳንዱ እስራኤላዊ አደጋ ነው። ኢትዮጵያ ኒውክሌር የታጠቀች ሰዓት በሉት በሌላ አባባል ለእያንዳንዱ ኤርትራዊ ስጋት ነው። እንደዛ ነው የሚያስቡት። የትኛውም ዓለም ላይ ጎረቤት ቢግ ጎድዜላ ሆኖ ወይም ደግሞ ትልቅ ዝሆን ሆኖ አንተ ጥንቸል ካከልክ ሁለት አማራጭ አለ። ወይ ይሄን ትልቅ የሚያክል ዝሆን መከታተፍ አለብህ፣ ወይም ደግሞ ጸባይን አሳምረ መኖር ነው ያለብህ። ምርጫው አንተ ነው። ስለዚህ ኤርትራውያን ሊያደርጉ የሚችሉት ምንድን ነው? አንተ ኦኬ ጠንካራ ዝሆን እየሆንክ ነው፣ ግዙፍ ዝሆን እየሆንክ ነው። ስለዚህ ዝም ብለው ይውክ። የባህር በር ያስፈልግሃል፣ መስፋፋት ትፈልጋለህ። የህዝብ ቁጥር እየጨመረ ነው። ማድረግ የሚገባቸውን ነገር ያደርጋሉ። አንተ ምንድን ነው ማድረግ ያለብህ? እኔ በተደጋጋሚ እኮ ነው የምነግራቸው። ኢፍ አይ ጌት ዘ ቻንስ የናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ በሆን ይሄን ነው የምመክረው። ሰዎችን አሰማራ፣ በአማራ ውስጥ ግባ፣ በኦሮሞ ውስጥ ግባ፣ ኦሮምኛ የሚችሉ ሰዎችን አሰልጥን፣ ትግራይ ውስጥ ግባ፣ ቲክቶክ ውስጥ ግባ፣ ቋንቋቸውን እንደበላልቅ፣ ሚሊተሪ ውስጥ ግባ፣ እዚህ እሳት ፍጠር፣ እዛ እሳት እንፍጠር፣ እዛ እንፍጠር። ስለዚህ የፌዴራል መንግስቱ እዚህም እሳት በማጥፋት እዛም እሳት በማጥፋት ቢዚ እናድርገው። ሰው ዛት ወደኛ አይኑን አያይም። በተረፈ ልንዋጋ አንችልም፣ አቅም የለንም። አንድ የሆኑ ሰዓት ያልቅልናል። ቸርች ውስጥ መግባት ካለብን ቸርች ውስጥ እንግባ። ይሄን ህዝብ ቋንቋን እንደበላልቅም በነፍሳቸው እንጫወት። ካልሆነ ልናደርግ የምንችለው ነገር ይሄን ነው። ይሄን ካላደረግን ሞመንት አንድ የሆኑ ሰዓት ያበቃልናል ይሏቸዋል። እንደ አንድ ኢትዮጵያዊ ብትጠይቀኝ እኔ የሴኩሪቲ አድቫይዘር ብሆን ያለው መንግስት ወይም ደግሞ እንደ አንድ ኢትዮጵያዊ ጀስት እዚህም እዛም እሳት በማጥፋት ቢዚ አትሁን። ሄድና ቆጣሪውን አጥፋ። ቆጣሪውን ስታጠፋ እሳቱ እዚህም እዛም የምታየው እሳት ይጠፋል እልሃለሁ። ቢኮዝ ተግባብተናል ብዬ አስባለሁ። ተግባብተናል ግን የምናገረው ነገር ተግባብተናል። እየተረዳችሁ ነው? ሁለት አረፍተ ነገርህን ሰምቼ ወይ ተደፈቅነ ወይ አጀንዳ ይዘህ የገባ ሰው መሆን ይለያል። በጣም ኢዚ ነው ለኔ። ስለዚህ እንደ አንድ ኢትዮጵያዊ ደግሞ ኢትዮጵያዊ በጠይቀኝ ሚሊተሪው መጠናከር አለበት። እዚህም እዛም እሳት በማጥፋት ቢዚ መሆን የለብህም ብዬ የምናገረው ለመሰላችሁ ልክ አሁን አንዳንድ ፖለቲከኞች ይመጡና የባህር በር ይደርሳል ወይም ደግሞ እንትን ይደርሳል፣ መጀመሪያ እዛ ሰሜን ላይ ያለውን እሳት ማጥፋት አይቀልም? እዛ እንትን ያለውን እሳት ማጥፋት አይቀልም? እንደገና እዛ እንትን ወጅግራ ላይ የተነሳውን እሳት ማጥፋት አይቀልም? እሳት ማን ላጥፋ ካልክ መቼም አታጠፋም። ክርስቶስ እስኪመጣ ድረስ ኢትዮጵያ ውስጥ የሚነሳውን እሳት አጥፍታ አትጨርስም። ይሄን አጠፋው ስትል እዛ ጋር ወጅግራ ላይ አጠፋው ስትል እንደገና ቦንጋ ላይ ይነሳባል። ቦንጋ ላይ አጠፋው ስትል ወለጋ ላይ ይነሳባል። ወለጋ ላይ አጠፋው ስትል እንደገና ደግሞ ለግላጋ ላይ ይነሳባል። ስለዚህ አንተ እሳት አጥፊ ሆነ ትኖራለህ ማለት ነው። እንደ አንድ ኢትዮጵያዊ በሀገርህ ጉዳይ ላይ ምትደራደር መሆን የለብህም። አይ ዶንት ኬር ችግርተኛ ሆንክ ድሃ ሆንክ፣ ሁላችንም የችግርተኛ ልጆች ነን። ኢትዮጵያ ውስጥ እንደ ህዝብ የደላው ህዝብ የለም። ግለሰቦች ደልቷቸዋል። ኦሮሞ እንደ ህዝብ አልደለውም። አማራ እንደ ህዝብ አልደለውም። ትግራይ እንደ ህዝብ አልደለውም። ግለሰቦች ግን ደልቷቸዋል። ሉቃት 10ኛው ክልል ላይ ሂድ።
ትላንት ክልሉን አሉ። ክልል ሆኖ ኦኬ። ከዛ በኋላ ማን የተጠቀመው? ማን ነው መልታይ ሚሊዮነር የሆነው? ማን ነው ሚሊዮነር የሆነው? ባለስልጣናቱ። ዛሬ ታሰረ የምትሉት የጸጥታ ኃላፊው ቢሊዮነር ሳይሆን ይቀራል። ህዝቡ ብር አግኝቷል። ህዝቡ ምንም አመድ የነፉበት መስሎ ነው እየሄደ ያለው። ስራ የለውም፣ የሚበላው የለውም፣ ሳንቲም የለውም። ስለዚህ ግለሰቦች ይጠቀማሉ። ኦሮሞ ውስጥ በጣም የናጠጡ ሀብታሞች አሉ። አማራ ውስጥ ስቲል ችግር ምን እንደሆነ ማያውቁ አሉ። ትግራይ ውስጥ ስቲል ችግር ምን እንደሆነ ማያውቁ አሉ። በእያንዳንዱ ብሔር ግለሰቦች ተጠቅመዋል። ህዝብ እንደ ህዝብ ግን ተጠቃሚ ነው ልትለኝ አትችልም። ስለዚህ ግለሰቦች ናቸው የሚጠቀሙትም፣ ግለሰቦች ናቸው የእነሱን ጉዳትም እነሱ ሲጎዱ አሁን ይሄ ጥቅማቸው ሲቀርባቸው የህዝብ ጉዳት እንደሆነ አድርገው ለአንተ ይነግሯል። ሶ ፖይንቴ ምንድን ነው? በሀገርህ ጉዳይ እንዳትደራደር። በሀገርህ ጉዳይ ጠንካራ አቋም ልትይዝ ስትል ችግርን ሊያሳይ የሚመጣ ሰው አይ እንትን ተጠቅመዋል ምናምን እሱን ተወው ለጊዜው። በተረፈ በዶሜስቲክ ፖለቲካ ላይ አሁን ያለውን መንግስት በአናቱ ተክለ ቀይሮ ከፈለክ አይ ዶንት ኬር። እኔ ማንም አባል አይደለሁም። ማይ አላይንመንት ኢዝ ዊዝ ማይ ፒፕል። የኔ አላይንመንት ከህዝቤ ጋር ነው፣ ከሀገሬ ጋር ነው። ሐሞት ያለው ሰው እኔ ደም ያለው ሰው ደስ ይለኛል። እኔ ከማን የሆነ በቃ ድሃ ብንሆንም መናጢ ብንሆንም የሆነ በቃ አመድ የነፉብን ብንሆንም ግን በቃ ላርዲ ሀገር በቃ ሀገር የሚለው ነገር በቃ እንደዚህ አይነት ነገር ወኔ ሳይባችሁ ደስ ይለኛል። ሎካት ኤርትራውያኖችን ተመልከታቸው እስኪ ያቸው። ኤርትራዊ ደልቶት ነው እንደ ኤርትራ ከኤርትራ ፊት ሞቴን ያርገ የሚል ኢሳያስ አፈወርቂ ፕሬዝዳንት አይደለም እኮ። ኢሳያስ አፈወርቂ ማለት ኤርትራ የምትባል ሀገር ባለቤት ነው። ሂዝ ዘ ኦነር ኦፍ ኤርትሪያ። አንዳንዶቻችሁ ፕሬዝዳንት ላላችሁ ነው። ኢቭን ህዝቡን እንደ ግሉ ንብረት ነው የሚቆጥረው። ግን ስቲል እስቲ ተመልከታቸው ኤርትራውያኖችን። እኛ ኢሳያስ አፈወርቂ ንብረትን ምናምን ብሎ ሲቃወሙ ታውቃለህ? በውስጥ ጉዳይ ላይ ልንታረቁ ይችላሉ። በሀገራቸው ጉዳይ ላይ ግን ስትመጣባቸው በቂጣ ያስቀምጠዋል። አንተ ከነሱ ታንሳለህ? ብትሞት ይሻላል። እኔ እንደዚህ በተሸነፈ ሜንታሊቲ የሚቀርብ ኢትዮጵያዊ ሳይ አይዊሽ ነው ቲክቶክ ላይ መሆን ተጠቀመ እንጂ አይዊሽ አይንን ወደ ውስጥ ባስገባው ደስ ይለኛል። መንጋጋን በእጅ በሰጠ ደስ ይለኛል። እንዴት ያለ የተልከሰከሰ ትውልድ እኮ የተፈጠረ እንዳለ። ስለዚህ ፖይንቱ ምንድን ነው? ጠንካራ መሆን መቻል አለብን። ጠንካራ ካልሆንክ በሌላ አባባል እቻ ሀገር ወይም ደግሞ የለችም ከተባልክ ጎረቤት ሀገር ላይ ኦሮሞም የለህም፣ አማራም የለህም፣ ትግራይም የለህም፣ ስልጤም የለህም። ዛሬ በተሰጠኝ የልጅነት ስልጣን እነግርሃለሁ። አገር ከፈረሰች ወይም ደግሞ የጋራ ቤት ከፈረሰ ኬንያ፣ ሶማሊያ፣ ጅቡቲ ላይ ስትለምን እንደ ኢትዮጵያዊ ነው የምትለምነው። መብራት ላይ ትለምናለህ። ዋንስ አፖን ኤ ታይም ሀገር ነበረኝ ትላለህ። የትኛውም ከብሔር ፖለቲከኛዎች የትኛውም ኦፒኒየን ሊደር ሀገርን እንድጠላ የሚመክርን ፖለቲከኛ አውግዘው። ስለዚህ መሸማቀቅ የለብህም። በተረፈ ይሄንም ነው። እሺ ምን ለማለት ፈልጌ ነው? ዛሬ የምሰማቸው ከቅርብ ጊዜ ወዲህ በተለይ በኢትዮጵያ ሬዲዮ እና ቴሌቪዥን እንዲሁም ደግሞ በመንግስት ሚዲያዎች የምሰማቸው ነገሮች it seems like war is inevitable አይደል? ጦርነት የማይቀር ነገር እንደሆነ እየተረዳሁ ይመስለኛል። ግን ጦርነቱ ከጅቡቲ ጋር ነው፣ ከሶማሌ ጋር ነው፣ ከኤርትራ ጋር ነው? አላወቅንም ሲመስለኝ። ኤርትራውያን ራሱ አሁን አላወቁም፣ ግራ ገብቷቸዋል። ከማን ጋር ነው የሚዋጉት እኚህ ሰዎች እያሉ ነው። ከማን ጋር ነው አሁን ይህ መንግስት የሚዋጋው? የጅቡቲውም እንግዲህ ፈርቷል። እኛ እኮ ታጁራ ወደብን እኮ ውሰዱ ብለን ነበረ። ደሞመንት ሚሊተሪ እንፈልጋለን፣ ሚሊተሪ ቤዝ እንዲኖረን እንፈልጋለን ሲሉ ተውነው። ሁሉም ሀገር ሉዓላዊ አንድነቱ ሊከበር ይገባል ይላል እስማኤል ኡማር ጌሌ ማለት ነው የጅቡቲው ፕሬዚዳንት። እሱም ፈርቷል። ሶማሊያው ፈርቷል። ኬንያው ፈርቷል። ከማን ጋር ነው የምንዋጋው? ከኤርትራ ጋርም እንደዚህ ነው። ቶክሱ ከማን ጋር ነው የሚሆነው? ሰርፕራይዝ ልትሆኑ ትችላላችሁ። ምናልባትም ከኤርትራ ጋር እንታኮሳለን ወይም ከኤርትራ ጋር ከሻዕቢያ ጋር ብላችሁ ስታስቡ አይታወቅም። ኢትዮጵያ መሬት ላይ ለኢትዮጵያዊ በአንድ ጀንበር ጅቡቲን ወሮ ቁጭ ሊል ይችላል። አላውቅም። ሰርፕራይዝ እንዳትሆኑ። ኢትዮጵያ አይታወቅም ውስጡ።
ኦኬ ይሄ የምናገረው ንግግር እዚህ ቲክቶክ ላይ ወይም ደግሞ በተለያዩ ጎፈንድሚ ገንዘብ እየሰበሰቡ ለሚውሉ ሰዎች ይመቻቸዋል? ኖ አውቃለሁ፣ እያወኩኝ ነው የምናገረው። አይመቻቸውም። ቢኮዝ ገንዘብ መሰብሰቢያ መንገዳቸው ላይ እየመጣሁባቸው ነው፣ ወይም ደግሞ አቦ እናቱን ይሄ ልጅ እያሉኝ ነው። ቢኮዝ እርስ በርሳችሁ ካልተባላችሁ ገንዘብ መሰብሰብ አይችሉም። ቁስል ካልነገረህ ገንዘብ መሰብሰብ አይችልም። አቦ እናትን ታገልኩልህ እኮ ዛሬ እንትናን ሰደብኩልህ ካላለ አንበሳ አይወርድለትም። አንዳንዶቻችሁ እኮ የሚጫወቱባችሁን ሰዎች እኮ ብታያቸው የእናንተን ንቃተ ህሊናና እነዚህ የሚጫወቱባችሁ የሚቀልዱባችሁን ሰዎች እኮ ብታያቸው እንደ ሚሳኤል ብትተኩሳቸው እንኳን ጭንቅላታቸው የእናንተን ቁርጭምጭሚት ጋር ማይደርስ ሰዎች እኮ ናቸው በነፍሳችሁ የሚጫወቱት። በነፍሳችሁ የተጫወቱ የሚሉት እኮ ሚሊዮነር ሆነው እኮ በአንድ ጀንበር ብዙ ብር እየሰሩባችሁ የሚሉ ሰዎች እኮ ብታያቸው መጽሐፍ ገልብጠው የሚያነቡ ሰዎች ናቸው እኮ የሚጫወቱባቸው። አማራ ኦሮሞ ምናምን እያሉ በቃ እንዳደገኛ ታጋይ ሆነው ማለት ነው። ለነሱ አይመቻቸውም። ምናልባትም ዛሬ በእናት በዚህ ገብቼ በእናት በዚህ ወጥቼ ወይም ደግሞ አንተ እንትን ምናምን ሊል ይችላል። አይ ዶንት ኬር። ቴዲ ኬር አለው። አይ ዶንት ኬር ለእኔ ቃል ቀዝቃዛ ሲሚንቶ ላይ በቂጥ ተቀመጥ። አይ ዶንት ኬር። እኔ ነግሬያለሁ። እኔ በሀገሬ ጉዳይ ላይ አይተኝም ሰምተኝም በማታውቀው ጉዳይ ማልደራደር ልጅ ነኝ። አልደራደር ነኝ በሀገሬ ጉዳይ። አንተ እኔን ፍራኝ እንጂ እኔ አንተን አልፈራም፣ በታምር አልፈራም። ሞመንት እኔ በሀገሬ ጉዳይ ለሀገር ያለኝን ፍቅር ጥያቄ ምልክቱ ስለመክተት ቴዲ ለማሸማቀቅ እመጣለሁ ካልክ ያበቃልሃል። ሰባብሬ ቁጭ አደርጋለሁ። የኔ አይነት ሚሊዮን ኢትዮጵያኖች አሉ። ስለዚህ አንተ በሀገሬ ጉዳይ ላይ ወጣቶችን ህፃናቶችን እንዳልናገር አፋፌን እላለሁ ብለህ እንዳትሞክረው፣ አደራ እንዳትሞክረው። በተረፈ ይሄን ሁላችሁ የምችለው እሺ፣ ይሄን አሉ። ቀጥሎ እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልኮ መስጠት አትችልም። በነገራችሁ ሌላው ነገር የሚሊተሪ ሰዎች ካላችሁ ልታግዙኝ ትችላላችሁ። ዓለም ላይ ያሉ ሚሊተሪ ሰዎች አንድ ነገር አይወዱም። ላይክ አንድ ነገር ምን ማድረግ እንዳለባቸው ሲቪል ሰዎች ሲነግሯቸው አይወዱም። አንዳንዶቻችሁ አንድ ቀን ተኩሳ አታውቅም፣ ግን ዘመነ ካሴ ልዘዝ ትላለህ። ሲታኮስ ያለን ሰውዬ ለራስህ ቤትን ቀርቅረ ሳፋ ምናምን አስቀምጠ ነው የምተነትነው። ለራስህ ሽንት በሽንት ሆናል፣ ግን እዛ ወይ ፋኖ መሪዎችን መታኮስ እንዳለባቸው ትናገራለህ፣ ወይ የወነጎችን ትናገራለህ፣ ወይ ቲፒኤልኤፎችን ማዘዝ ትፈልጋለህ። ዘሴሚስትሩ በሀገራዊ ጉዳይ ላይ አንዳንዱ እኮ በሩን ቀርቅሮ በመቀርቀሪያ ቀርቅሮ አንዳንዱ ዩሮፕም ተቀምጦ ሊሆን ይችላል፣ ወይ አረብ ሀገር ሆኖ ወይ የሆነ ቦታ ሊሆን ይችላል። ቁም ነገር የሰው ኮቴ ሲሰማ እንኳ ሰው መጣ እያለ እኮ ነው የሚያወራው፣ ወይም ይሰድባችሁ። የሰው ኮቴ መጡብኝ ምናምን እያለ ነው። ሽንታም ነው እኮ አብዛኛው። ግን ሚሊተሪዎች ምን ማድረግ እንዳለባቸው ይመክራል። እናንተም አታፍሩም፣ ትሰማላችሁ። እያላበው የሚያወራ ሰውዬ ሳፋ ውስጥ ቀዝቃዛ ውሃ አስቀምጦ ፎጣ አናቱ ላይ አስሮ እያላበው እየፈሳ የሚያወራው ሰውዬ ለሚሊተሪዎች እንዴት መታኮስ እንዳለባቸው አልሰማችሁም? ፋኖች እንዴት ሲናገሩ እንዴት መተኮስ እንዳለብን አትንገሩን ሲሏችሁ፣ እነዚህ ሚሊተሪ ሰዎች ሲቪል ሰዎች ፖለቲካውን ሲሰሩ እንጂ እንዴት መተኮስ እንዳለባቸው እንዲነግሯቸው አይፈልጉም። በታምር ተጠንቀቁ። ኢቭን የምትናገሩት ንግግር እንኳን ትክክል እንኳን ቢሆን ፋይናል ዲሲሽኑ ለእነሱ ስጧቸው። ይሄ በአሜሪካ ትክክል ነው፣ በራሽያ ትክክል ነው፣ በዓለም ሁሉ ትክክል ነው። ሚሊተሪዎች አይወዱም። እና ወታደሩ ነው እሱ ወታደር ነው፣ አንተ ሲቪል ነህ። ለምን ደግሞ ትመክረው? አይ ቲንክ ፊልድ ማርሻሉ የሚናገሩት ያንን ነው። ይሄ ትንታኔ ሁሉንም የሚሊተሪ ሰዎች ያስማማል። አንዳንዱ አያፍርም። ኮመንት ለዚህ ጋር በኮመንት ቢሰደብ ቀኑን ሙሉ በቃ እየፈሳ የሚውለው ሰውዬ ይመክራል ሚሊተሪ እንዴት መዋጋት እንዳለበት። ቆረጣ እኮ መግባት ነበረባቸው። ይገርማል። ፋኖቻችን ቆረጣ ስላልገቡ የተሸነፉ ነው። ቆረጣ መግባት ነበረባቸው፣ ተራራውን ቶሎ ማጋመስ ነበረባቸው ይላል። አይወዱም። ላይክ ሚሊተሪ ሰዎች እናንተ እንድነግሯቸው አትንገሯቸው።
ሌላ ነገር ነገሯቸው። አንተ ንቅል ነህ በሉት። ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደህ እኮ ጸረ ግብጽ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። This is what I've been saying for decades. በቃ እኔ ላለፉት እኔን የምታውቁኝ ሰዎች እኔ እንዲህ ስናገር ነው የምታውቁኝ። እኔ አቋሜን ስቀይር አታውቁኝም። ኦንሊ ኢትዮጵያ ውስጥ ብቻ ደረቱን ነፍቶ እዛች ሀገር ላይ እየኖረ እቻ ሀገር ትፍረስ የሚል እቻ ሀገር መፍረስ አለባት የሚል ኦንሊ ኢትዮጵያ ውስጥ። አሜሪካ ውስጥ ላለ ይሄን፣ ቻይና ውስጥ ላለ፣ ኬንያ ውስጥ ላለ፣ የትም ዓለም ላይ የሌለ ነገር እኮ ነው። እኛ የመጣብን እኮ ጣጣ እኮ በተለይ እነዚህ ብሔርተኞች እኮ ያመጡብን ጣጣ እናንተም እኛም እንደ ኖርማል ቆጥረናል። ብቻ ሀገር ትፍረስ። ቢያንስ እናቶቼ እየኖሩ ነው፣ አባቶቼ እየኖሩ ነው፣ አረ ምስኪኖች እየኖሩ ነው፣ አብሮኝ የተማሩ ቀዬው አለ፣ ጓደኞቼ አሉ። ብቻ ስርዓቱን ቀይራለሁ እንጂ ሀገር ትፍረስ እንዴት እላለሁ እንኳን አይለ። ብቻ ሀገር ትፍረስ ይላል አፉን ሞልቶ ማለት ነው። አፉን ሞልቶ ነው በቃ የሚናገር። በቃ አሁን ለሱ ፖለቲካዊ ትንታኔ ነው። ለሱ አገር ትፍረስ ማለት እኛ ሀገር አሁን የመጣብን ወረርሽኝ ምን መሰላችሁ? አገር ትፍረስ ማለት ጠንካራ ብሔርተኛ እንደሆንክ ማሳያ እየሆነ ነው። ብሔርተኛ እንደዛ ጠንካራ ብሔርተኛ ሀገሩን የሚወድ ነው። ቢኮዝ ብሔርተኝነት የሚጎላው ሀገር ስትኖር ነው። አገር ትፍረስ የሚል ወይ ብሬኖሽ የተደረገ ነው ወይ ሰርጎ የገባ ነው። ቅድም ስተነትን እንደነበረው እኔ ፊት በአካል ቆመ ይሄ ልትለኝ አትችልም። እኔ እናንተ በአካል ተገናኝተን ፊት ለፊት የቆሙ እንደው ቲክቶክ ላይ ሊበጅ ይችላል እንጂ በአካል ቆመ እኔ ጋር ብቻ ሀገር ትፍረስ አትለኝም። እኔ እንደሆነ ነገር ያደርገኛል። ተጠቅሜ ነው ምንም በዚህ ሀገር ምንም ተጠቅሜ አላውቅም። እኔ የሆነ ነገር ኖሮ ነው ሰው ሳይሞት ቀርቶ ነው የሚጠቀመው። ማን ነው? 40 ሰዎች ናቸው የሚጠቀሙት አይደል? ሁላችንም ደሃ ነን፣ የደሃ ልጆች ነን። ስለበላው ነው፣ ስለጠጣው ነው፣ ፎቅ ስለሰራው ነው። 120 ሰዎች ናቸው አይደል? በቃ እዛች ሀገር ላይ እየኖሩ ያሉት 120 አይሆኑም፣ 120 ይሆናል። እኔና እናንተ ስለበላን አይደለም ወይ ስለደላን አይደለም። ትላንትም ከትላንት ወዲያም እኮ በንጉሱም ስርዓት በሉ በአምባገነናዊ ስርዓትም በሉ በኢህአዴግም በሉ ሀገራችንን እያለን እኮ ስለ ሀገራችን እኮ የምንናገረው ስለተጠቀምን ነው። ተሰደን እየኖር ነው አርሰው ሀገር ላይ ተሰደን እየኖር እኮ ነው። ስለበላህ ብቻ ሀገርን አንተ የምትወድ ከሆነማ እኮ ምን ታዲያ ምኑን የሀገር ፍቅር ነው? ረስ ስለበላህ ብቻ የምትውል ከሆነ እኮ አንተ ጆቶኒ ነህ ማለት ነው። ሳንቲ ሲገባልህ ብቻ ነው ኳስ የምትተፋው። ማንም በናሽናል ኢንተረስት አይደራደርም። አሜሪካ ያላችሁ ብዙዎቻችሁ እስኪ አሜሪካ አንድ መንገድ ላይ ቆሙና እቺ ሀገር ትፍረስ በሉ እስኪ። እቺ ሀገር መፍረስ አለባት እስኪ ብለህ ጩህ። እስኪ ጩህ። ጆሮ ግንድህን ምን እንደመታ ሳታውቅ ወድቀህ ትገኛለህ። ካናዳ ያላችሁ እስኪ እቺ ሀገር ትውደም ምናምን በል እስኪ። መሀል አደባባይ ለውጣና ባላችሁበት ዓለም ከኢትዮጵያ ወጣችሁ ባላችሁበት ሀገር ላይ እስኪ ያላችሁበትን ሀገር ትፍረስ በሉ። ታስዋይ በጣም ብዙ ጊዜ የሚያናደኝ ብሔርተኞች አይኖ በጣም ማከብራችሁ ብዙ ብሔርተኞች አላችሁ። በዛው መጠን ብሔርተኛ የሰነፍና የደንቆሮ መሰብሰቢያ መሆኑ ነው የሚያናደኝ። እኛ ሀገር ብሔርተኛ በቃ ደንቆሮም ሰነፉም ምሁሩም አንድ ላይ በቃ በስልቻ ውስጥ ገብቷል። በቃ ይጮሃሉ ይላሉ። በቃ ሳትሲት ከዛ መርህ የለ፣ ፖለቲካ የለ፣ ጥላቻ ብቻ። ስለዚህ
ብሔርተኛ ሆናችሁ እንደውም ጥሩ ብሔርተኛ እንደውም አክራሪ ብሔርተኛ ብሔሩን የሚወደውን ያህል አገሩን ሲወድ ነው። ብሔርን የምትወደውን ያህል ሌላውን ብሔር መውደድ አለብህ። ብሔሬ መልካም ነው ትላለህ አይደል? ክፉ ነገር ሲሰራ ይሄ ብሔር የኛን ብሔር አይወክልም ምናምን ትላለህ፣ ትጮሃለህ አይደል? አይ ነው እኮ የኛ ነገር ብሔርተኝነት አውቃለሁ። የኛ ሀገር ብሔርተኝነት አመሰራረቱ ራሱ ትክክል አይደለም። አመሰራረቱ ራሱ ሰው ከመጥላት ነው፣ ከምቀኝነት ነው፣ ከክፋት ነው። በነገራችን የኛ ሀገር ብሔርተኞች እስኪ ያቸው እስኪ የክፉዎች ጥርቅም ነው፣ የተንኮለኞች ሰዎች ጥርቅም ነው። በነገራችን ላይ ዓለም ላይ እንደ ኢትዮጵያዊ ብሔርተኛ ተንኮለኛ የለም። በጣም ተንኮለኛ ናቸው። የተንኮለኛ ስብስብ፣ ቀና የሚባል ነገር ማስቡ። ሁሉንም እያልኩኝ አይደለም፣ አም ሶሪ ጀስት እንትኑ በጣም ቀናዎች አላችሁ። ግን አብዛኛው በተለይ ኦፒኒየን ሊደሮች አንድ ሰው ከመንጋው መሃል አረኔ ሀገሬን ወዳለው ቢል ውግዝ ከማሪውስ ይደረጋል። ተገኘ የገዢው ፓርቲ ደጋፊ ተገኘ በለው ታጥፈዋለህ። ብሔርተኛ ሆነ አገርን መውደድ ትችላለህ። ትክክለኛ ብሔርተኛ ብሔሩን እየሰበከ ቋንቋውን እያሳደገ አልባሳቱን እያስተማረ አት ዘ ሴም ታይም ስለ ጋራ መኖሪያ ቤቱ የሚያስብ ነው፣ ስለ ሳሎኑ የሚያስብ ነው። ኦሮሞነትህ የሚደምቀው ኢትዮጵያ የምትባል ሀገር ስትኖር ነው። አማራነትህ የሚደምቀው ሳሎንህ ሲኖር ነው። ትግራዋይነትህ የሚደምቀው ሳሎንህ ሲኖር ነው። ስልጤነትህ ስልጤ ነኝ ብለህ ደረትን ነፍተህ የምትሄደው የጋራ ቤት ሲኖር ነው። ይህን ስል ገዥውን ፓርቲ አትቀይረው እያልኩኝ አይደለም። ገዥውን ፓርቲ በአፍጥሙ ጣለው። አይ ዶንት ኬር ነኝ። በአፍጥሙ ጣለው ከቻልክ። ገዥውን ፓርቲ መጣልና ሀገር መጥላት ይለያያል። በሀገር ጉዳይ ላይ ግን እንዳትደራደር እያልኩ ነው። እንዳትደራደር፣ አደራ አደራ አደራ። መንግስት ኖረ አንኖረ እጅ ለእጅ ምን መያያዝ አለብን፣ መዋደድ አለብን። እንደ ኢትዮጵያ በኢትዮጵያዊነታችን ማለት ነው። በኢትዮጵያዊነት በሀገር ስሜት ማለት ነው። እሺ የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል። አልሸባብ ገብተው ይሄ የተቃዋሚ ፓርቲዎች ብቻ አይደለም። ይሄ ችግር የፖለቲካ ፓርቲዎቻችን ትላልቅ የምትሏቸው ራሳቸው ህግና ስርዓት የሌለን ሀገሮች መሆናችንን የምታውቁት ዛሬ የሚኒስትሮች ምክር ቤት ውስጥ ያሉ ሰዎች፣ ስልጣን ላይ ያሉ ሰዎች ትላንት ከታሪካዊ ጠላቶቻችን ጋር አብረው ሲሰሩ የነበሩ ሰዎች ናቸው። አብረው ሲሰሩ የነበሩ ሰዎች ናቸው። አንዳንድ ሰዎች በእርግጥ ከጠላቶቻችን ጋር ሲሰሩ የነበሩ ሰዎች ዛሬ ከሌሎች ጋር አትስሩ ብሎ ለመናገር አፍ ይኖራቸዋል ብዬ አላስብም። አፍ ሊኖር አይገባም። አሁን እኔ ለሻቢያ ወይም ደግሞ ለሻቢያ ሳጨበጭብ አይተኝ ከሻቢያዎች ጋር ተጣልቼ መጥቼ ከሻቢያዎች ጋር አብሬ አትስራ ምናምን ብዬ ብናገር ማን አንተ ትሉኛላችሁ አይደል? አልቀረብህም። ትናንት አብረህ ስትሰራ ነበር እንዴ? ትላንት ምናምን መንገድ ስትመራን ነበር እንዴ? ትላንት ባንዳን ነበር እንዴ ትሉኛላችሁ። አንዳንድ ባለስልጣናቶች ስለ እውነት ለመናገር ስለ ባንዳነት የመናገር ሞራል የላችሁም። አንዳንድ ስልጣን ላይ ያላችሁ ሰዎች የላችሁም የሞራል እንትን። ሆድ ይፍጨው በሚል ነው እንጂ እንደው ህዝቡ እኮ ያውቃል። ህዝቡ ያውቃል እነማን ከማጋ ሲሰሩ እንደነበር፣ እነማን ከማጋ ሲሰሩ እንደነበር። እንደው እንደ የተወሰነ ጭላንጭልም የቀረች እንደው ተስፋው ያልተሟጠጠ ዜጋ እንደው በሀገሩ ጉዳይ ላይ ተስፋ አልቆረጠ እንደው ቢገኝ ይህች ሀገር በሚል ነው እንጂ አብዛኞቹ ባንዳዎች ናቸው። አብዛኞቹ ስልጣን ላይ የምታቸው ባንዳ ነው። አብዛኛው ዛሬ ሀገር የሚል ባንዳ ነው። ማንን ነው የምትደብቀው? ስትበላ ብቻ አይደለም ኢትዮጵያ የምትለው፣ እየነገርኩ ነው። ስለበላው አይደለም ኢትዮጵያ የምትለው፣ ስለበላህና ምቾት ስለተሟላ ብቻ አይደለም ሀገር የምትለው። ምቾት ባልተሟላብህም ሰዓት ትክክለኛ ኢትዮጵያዊ ምቾቱ ባልተሟላለት ሰዓት ነው ሀገር የሚል። ምቾቱ ባልተሟላለት ሰዓት ልደቱ አያሌውን ተመልከት። is very smart። የዛሬ 7 ዓመት ያደረገውን ኢንተርቪው ተመልከቱ። ሲደላም ሳይደላም ሀገሬ ማለት አለብህ ነውር ነው እያለ የሚናገር ሰው ነው። ዛሬም ከኔ ጋር በነበረው ኢንተርቪው ይሄን ይናገራል። አንዳንዶቻችሁ ሲሰድቧችሁ እኮ እች ሀገር ትፍረስ ትላላችሁ። ስትሰደብ ሚስት አልሰጥም ስትል እች ሀገር ወዴት እየሄደች ነው ትላለህ።
ሚስት አልሰጥም ስትል በራስ የወሲብ ድክመት ምን አባት ታርጋ ሀገር ምን ታርግ? ሀገር ማለት እኮ ምን ተራራው ሸንተረሩ ዛፉ እኮ አይደለም። ሀገር ማለት እኮ ይሄ አጠገብ ያለው ወንድምህ እኮ ነው። ኦሮሞን እየጠላ አማራን እየጠላ ትግራይን እየጠላ ስልጤን እየጠላ ህዝብ እየጠላ ደግሞ አዘሴም ታይም ደግሞ ሀገሬ ልትል አትችልም። ለህዝብ የምሰጠው ትንታኔ እንዴት ነው? ሀገር ማለት ይሄ አጠገብ ያሎች አጠገብ ኮመንት የሚያደርገው ማለት ነው። ቢደላህም ባይደላህም ሀገርን መውደድ አለብህ። ሀገርን መጠበቅ አለብህ። ሲደላህ ብቻ ከሆነ ሀገር የምትለው ተሰዳ ያለህበት ሀገር ሁሉንም አሟልቶልሃል። የዛ ሀገር ዜጋ ሆናል። በቃ አቁም ስለ ኢትዮጵያ ማውራት። እኛ ኢትዮጵያ የምንለው እትብታችን ስለተቀበረ ብቻ ሳይሆን ደማችን ስለሆነ ነው። እናቶቻችን አባቶቻችን ዋጋ ስለከፈሉ ነው። ስለዚህ በላው አልበላው ሌሎች ሀገር ላይ የምታዩ ዛሬ ናሽናሊዝም እንዴት እንደጠነከረ አይታችኋል። አሁን በቅርቡ ታያላችሁ የኢራን ናሽናሊዝም እንዴት እንደሚከታተል፣ እስራኤላውያን እንዴት እንደሚነሱ ታያላችሁ፣ ራሽያኖች እንዴት እንደሚነሱ ታያላችሁ፣ ኤርትራውያን እንዴት እንደሚነሱ ታያላችሁ። 5 ሚሊዮን ናቸው። ስለዚህ ሀገርን መውደድ አለብህ። የገደልናቸው ኢትዮጵያውያን አሉ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራል። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ ለመተባበር አይነው ያለነው ፖለቲካ ያለንበት ፖለቲካ is unpredictable። የኢትዮጵያ ፖለቲካ ማለት እንደ ብአዴን ፖለቲካ ነው። የብአዴን ፖለቲካ የምታውቁ ሰዎች የብአዴን ፖለቲካ አይታወቅም። የብአዴን ፖለቲከኞች የብአዴን አመራሮች አይታወቁም። ጠዋት የሆነ ነገር ይሏቸዋል፣ ከሰዓት ምን እንደሚሏቸው አታውቁም። ጠዋት ስብሰባ ላይ የተናገሩት ሌላ ነው፣ ከሰዓት ስብሰባ ላይ ምን እንደሚሉ አታውቁም። አንፕሪዲክተብል ነው የብአዴን ፖለቲካ። የኢትዮጵያን ፖለቲካ እንደዛ ነው። ትላንት ከሻዕቢያ ጋር አብረው የሰሩ ፖለቲከኞች ዛሬ ተገልብጠው ከሻዕቢያ ጋር መስራት ነውር ነው ይሏቸዋል። እንደው በኪነ ጥበብ እኮ እነዚህን ሰዎች እኮ እያየን ቢሆን እኮ እንደው ያስመራል። አይ ነው ይገባኛል። አንዳንዶቻቸው ቆስል ትላንትና ሁሉም በዞረብን ሰዓት የደረሰልን ኤርትራዊ ነው ወይም ደግሞ ሻዕቢያ መንግስት ነው ሲል የነበረው ፖለቲከኛ ዛሬ እንዴት ተደርጎ ከሻዕቢያ ጋር ይሰራል ይላል። ጠዋት ከሻዕቢያ ጋር አልነበርክ እንዴ? አሁን ከምኔው ተቀየርክ ትላላችሁ። ሰው ባልነበረ ሰዓት ደጀን ሆኑን፣ ጥላ ሆኑን፣ የቁርጥ ቀን ሰዎች፣ የሻዕቢያ ሰዎች ብሎ የተናገረው ሰውዬ ማታ አካባቢ ላይ ራሱ ሰውዬ ከሻዕቢያ ጋር መስራት ባንዳነት ነው፣ እንዲህ ያለ ባንዳነት መወገድ አለበት ይላል። በጣም ፕሪዲክተብል ነው። ግን እኛ እነሱን ስላየን ነው ሀገራችንን የምንወደው። እነሱ ማን ናቸው በእኛ ሀገር በመውደድና በመጥላት ላይ ፈላጭ ቆራጭ ያደረጋቸው? ኖ እኛ አባቶቻችን የከፈሉልን ዋጋ ስለምናቅ፣ እኛ አባቶቻችን እችን ሀገር ለማቅናት የሄዱበትን ርቀት ስለምናቅ ስለሚገባ ነው እንጂ እንደ ፖለቲከኞቹ ቢሆን ኮሎምቢያ የምትባል ሀገር ራሱ እንኳን ብትመጣናው እንደው ብትወር እንደው ከኮሎምቢያ ጋር እንድትሰለፍ የሚያደርግ ነው እኮ እንደነዚህ ሰው እንደ ፖለቲከኞቹ ቢሆን። የሆነ ሆኖ በዚህ ሁሉ መሃል እንዲህም ሆኖ ግን ሀገርን መጥላት የለብህ፣ ሀገርን መውደድ አለብህ። በቃ ያለን ነገር በቃ ያለን እድል እሱ ነው። ነገ ዞሮ መግቢያችን እሱ ነው። ነገ የኒውክሌር ጦርነት ቢጀመር ማንህም አተርፍም ባለህበት ሀገር ላይ። ራሽያ እና አሜሪካ መታኮስ ቢጀምሩ ራሽያኖች ኦራሽኒክ የሚባል ሚሳይል አላቸው፣ ፒሳይደን የሚባል ሚሳይል አላቸው፣ ያጠፈዋል። which is ዌስተርን ሚዲያዎች ማይነግሩ። ከራሽያ ጋር አትቀልድም። ኦራሽኒክ
ሽንትን ለመሽናት ዚፕን በምትከፍትበት ፍጥነት አጥፍተዋል። ሶስተኛው ዓለም ጦርነት ሲነሳ ዞረ የምትገባው የት ነው? አገር ላይ ነው። ኢትዮጵያ ነው የምትገባው። ይብዛ የሚነስም አገር ትኖርልህ። ካናዳ አታስተማመነኝም። ለዛው ነው ሀገራችንን የምንወደው እኛ። አማራጭ የለንም። ይሄ ያለውበት ሀገር ጊዜያዊ ነው። ይሄ ያለውበት ሀገር በሆነ ነገር ብትጣላ አንጠልጥሎ ዲፖርት ያደርጋል። ለዛው ነው ሀገራችንን ዞሮ መግቢያ የለንም። በቃ በሀገራችንን የምንወደው ስለ ፖለቲከኞች ብለን ሳይሆን ሀገራችንን የምንወደው ስለምንወዳት ነው። በቃ አማራጭ ስለሌለን ነው። አትሊስት እኔ የምታድጉ ህጻናቶች፣ ወጣቶችን በዚህ አውድ ነው ማደግ ያለባችሁ። ወላጆች ልጆቻችሁን እንዲህ ነው መምከር ያለባችሁ። ኤርትራም ትሄዳለህ። ኤርትራ ለምንድን ነው የሚሄደው? ኤርትራም ትኖርልህ። ኤርትራም ትኖርልህ። ኤርትራም ትኖርልህ። ተጥፋ አላልኩም እኔ። እዚህ አጋጣሚ ኤርትራውያን ለሀገራችሁ ያላችሁን ፍቅር በጣም ነው ማደንቀው። አንዳንድ ጊዜ እኔ እናንተን ገስት ላይ በማስቀመጥ ለሀገራችሁ ያላችሁን ፍቅር ለዚህ ሚስጥር ለተሰወረበት ማህበረሰብ እንድታስተምሩ ሲስተማቲካሊ የምጠቀምበት ጊዜ አለ። ይሄ ባህሪ ስለሚገባችሁ ነው አንዳንዶቻችሁ። አይ ላቭ ዩ ባክ ጋይስ። እኔ ኤርትራውያን በጣም ደስ ይሉኛል። እናንተም ኢትዮጵያውያን ከነሱ መልካም እንድትማሩ ፈልጋለሁ። አንድ ኤርትራ ሄደ እስኪ ኤርትራ ትጥፋ ብለው ኢሳያስ እየገደለ አይደል እንዴ? ኢሳያስ ምን የፈላዋ ውስጥ እየጣደ አይደል እንዴ? እቼ ኤርትራ ምንህ ናት? በቃ ትውደም እስኪ ብለው ኤርትራውያን ምላሻችሁ ምንድን ነው የሚሆነው? ምን ነው ምላሻችሁ የሚሆነው? እነ ማህሪ እዚህ ጋር አሉልህ። በቴስታ ቁርጭምጭሚትን ሰብረው ቁጭ አድርገዋል። ቁርጭምጭሚትን ብለው እንዳንተ የሀገር ፍቅር እንትን የሚደራደሩ አይደሉም። እስኪ አንድ ኤርትራውያን መሀል ግባና ኤርትራ የምትባል ሀገር ትጥፋ በል። እዚህ አፍን ኢትዮጵያውያን ላይ መክፈት እንደለመድከው ማለት ነው። እስኪ መሀላቸው ግባና ኢሳያስ እየገደላችሁ ነው እናንተ። ዲሞክራሲ የለ፣ ሚዲያ የለ፣ ምን የለ። እንደው እኮ ይህች ሀገር ብትጠፋ ይሻላል ምናምን በለው እስኪ። በላቸው ሞክርና ውጤቱን ትነግረኛለህ። እኔ እንዲህ ያለ ጠንካራ ሀገሩን የሚወድ ዜጋ ነው ለማፍራት ለመፍጠር ምጥረው። ችግሩ እንዳለ ሆኖ ሀገሩን የሚወድ ሀገርን የምትወደው ስለበላ አይደለም። ሀገርን የምትወደው ስለጠጣ አይደለም። ሀገርን የምትወደው ስለተመቸው በመኪና ስለሄድክ አይደለም። በችግር ውስጥ ማለት ይከውዝ ሊና ታስተካክላለህ። ሀገር ስትኖር አትሊስት እኮ የማስተካከል እድል ይኖራል። ከፈራረሰች ሀገር አምባገነናዊ መንግስት ያላት ሀገር ትሻላለች። በዚያ ወደ ነው መቃኘት ያለብህ። ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አብረን እንጠቀም ነው እንጂ የኢትዮጵያ መንግስትና የሻዕቢያ መንግስት በባህር በር ጉዳይ ላይ በጋራ ስለመጠቀም ብዙ ጥረት አድርገዋል። መንግስት ግን አልተሳካም። ኦኬ፣ ካልተሳካ ምንድነው የሚሆኑት ታዲያ? በእስራኤል ዳንሳ ጸሎት ነው የሚዳኙት? ወይ በአንድ ቄስ ነው የሚገላግላቸው? ወይ 1000 ነው የሚዳኛቸው? ወይ ይጩፋ ካራቴ ነው የሚለያቸው? ምንድን ነው? ወይ ቴዲ ሐዋሳ ነው እዚያ አውጡ የሚያወያያቸው? ወይስ ምንድን ነው? እንዴት ነው የሚለዩት? እንዴት ነው የሚለየው? እየነገረህ ነው። seems that war is inevitable እያለህ ነው። ካልተሳካ ኦኬ፣ ምንድን ነው የሚሆነው? ድጋሚ ስሙት እስኪ። ግን በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አሁን እዚህ ጋር ለኤርትራውያን ፌርነስ
የቁርጡ ቀን እስኪመጣ ድረስ በተቻለ መጠን ፌር መሆን መቻል አለብኝ። አሁን ብዙ ጊዜ የኤርትራውን ልጆች ሲናገሩ የምሰማው በኢትዮጵያ በኩል ኦፊሻሊ የቀረበልን ጥያቄ የለም። ትላንትና የኢትዮጵያው ጠቅላይ ሚኒስትር ለኢሳያስ አፈወርቂ ቀለበት ሲያስራየን ጠዋት ከእንቅልፋችን ስንነሳ ሊደባደቡ ይፈላለጋሉ። ግራ ገባን። ግራ ገብቷቸዋል ብዙዎቹ። ትላንትና እንዴ ጠዋት ኢሱ እየተባባሉ ነበር እኮ፣ ቀለበት እየተሳሰሩ ነበር እኮ፣ እንዴ የቡና ቁርስ እየዞረ እንትን ሲል ነበር። አረ እኛ ምን የምናውቀው ነገር የለም እያሉ ነው በኤርትራውያን በኩል። አንድ ኤርትራዊ እዚህ ጋር አስገብቼ ቢጠይቅ ትክክለኛውን ነገር ነው የሚናገረው። ኤርትራውያን ካላችሁ የምናገረው ነገር ትክክል ከሆነ ትክክል በሉኝ። ከኢትዮጵያ በኩል በኢትዮጵያ መንግስት በኩል የቀረበልን ኦፊሻል ጥያቄ የለም አለ። የቀረበ ጥያቄ አለ። አብረን እንስራ ከሆነ ለምን ብዙ ሁለት ጊዜ የኤርትራ የሻዕቢያ ደጋፊዎች መጥተው እኔ ጋር ሲወያዩ ሰምታችሁ ከሆነ ስለ ጨዋነታቸው ከልብ አመሰግናለሁ። ምንድነው ያቀረባችሁልን ይላሉ ኢትዮጵያውያን የኔን ወገን ተከራካሪዎች። እስኪ ጠይቅልን፣ ምንድነው የቀረበ? የምታውቁት ነገር አለ? የሚናገሩት ነገር የለም። አይ እኛ ኢትዮጵያ አየር መንገዳችን በጣም ትርፋማ ስለሆነ ኢትዮጵያ አየር መንገዳችን ላይ የትርፍ ተጋሪ እናርጋችሁ፣ እኛ ለመሬት ስላለን ለመሬት እንስጣችሁ፣ ጎንደር አካባቢ ማለታቸው ነው። ኤርትራውያን መሬት ስለሌላቸው የእርሻ መሬት ስለሚፈልጉ በተለዋጭ ትሬድ እናድርግ ብለናል። እንዲህም ተብሎ በይፋ የቀረበ ነገር የለም። ኦኬ በዚያ እንስማማም ካሉስ? ኤርትራውያን በዚያ እንስማማም ካሉስ? እዚህ ቲክቶክ ላይ ዶንቆሮ ተሳዳቢዎች አሉ። እናት የተሳደቡ የሚውሉ በጣም በትነግራቸው ቂጣቸውን እንኳን ብትወጋቸው ስለ ሀገር ፍቅር ማይገባቸው አሉ። እነዚህ ወደ 5 ሚሊዮን ይጠጋሉ ተብሎ ይታሰባል። እነሱን እንስጣችሁና ብለህም ይሄም አንድ ሀሳብ ነው። የሚቀበሉ ከሆነ አላውቅም። እነዚህ ለቅመን እንስጣችሁና ጠምዳችሁ እረሱባቸው። ተስማማላችሁ? ይሄም አንድ ሀሳብ ነው። እረሱባቸው፣ ተራራ አስቆፍሯቸው ምናምን። ለጅቡቲ $2 ቢሊዮን በአመት እንከፍላለን። ኤርትራውያን ለአሰብ ምን ያህል እኮ እንክፈላችሁ? ይህም ሌላ ሀሳብ ነው። ግን ችግር የሆነብን ረጅም ርቀት ሄደናል ሲሉ ነው የሚሰሙት እንጂ ረጅም ርቀት ሄደዋል ወይ? ኤርትራውያን በኩል ሄዳችሁ ብትጠይቋቸው አረ ምንም የቀረበልን ነገር የለም እኮ ግራ ገብቶናል ይላሉ። ድንገት ጠዋት ስንነሳ በቃ ጠቅላላ ሚዲያው በሙሉ ባህር ሲል የሰማነው እኛ የቀረበልን ነገር የለም ይላሉ። በሻዕቢያ መንግስት በኩል እንደዚህ ነው ያለው። ከዚህ ቀደም ኢሳያስ አፈወርቂ ሲናገሩ ሰምታችሁ ከሆነ ይበል ለመለስ ዜናዊ የራሱን ባህሩን ስለመጠቀም እኮ እኛ አልከለከልም ብለዋል። ይገባኛል አይ ነው። የኢትዮጵያ መንግስት ዳርዳሩን እያለ ሊሆን ይችላል እንጂ የኢትዮጵያ መንግስት የሚፈልገውን ነገር ልንገራቸው። የኢትዮጵያ መንግስት የሚፈልገው ባህር በር ብቻ አይደለም። የኢትዮጵያ መንግስት የሚፈልገው ሚሊተሪ ቤዝም ነው። ኤርትራውያን ተስማማላችሁ? ባህር በር አይደለም። ባህር በርማ ታጁራም አለ፣ በጅቡቲ በኩልም ትሄዳለ፣ በሶማሌ በኩልም አለ፣ በኬንያም ትሄዳለ፣ ሌሙ ወደብ ብዙ አማራጭ አለ። ተስማማለ? እኔ ሀቁ ልንገራችሁ። ዋትስ ፕሮብለም ይላሉ የመንግስት ደጋፊዎች። ኦኬ ኤርትራውያን ተስማማላችሁ? በዚህ አንላቀቅም፣ አንፈልግም ነው የሚሉት። አንፈልግም። ኦኬ ማትፈልጉ ከሆነ ዘን ዋትስ ኔክስት? ሌላ ኢትዮጵያውያን የምታቀርቡት አማራጭ አለ? ሌላ የምትሰጧቸው? አሁን ኢትዮጵያ አየር መንገድ የትርፍ ተጋሪ እናርጋችሁ ብለሃል፣ አይሆንም ካሉ፣ ለመሬት እንስጣችሁ ብለሃል፣ አይሆንም ካሉ፣ ደንቆሮችን ሰብስበን እንስጣችሁ 6 ሚሊዮን እናርግላቸው። እኛ ኦኬ 130 ሚሊዮን ህዝብ ነን። ከ137 ሚሊዮን ደንቆሮችን እንስጣችሁ። እሺ እዚህ ቲክቶክ ላይ ሰው የተሳደቡ የሚሉትን ተስማማላችሁ? እዛ እንደ አህያ ጠምዳችሁ ምናምን እረሱባቸው።
እምቢ ካሉ እሺ ምን አማራጭ እንስጣችሁ? ይሄም አንድ የመደራደሪያ ሀሳብ ነው። ቴዲ አማህል እንዴ ደንቆሮ ለምንድን ነው መርጠምታ? ደንቆሮ ለማረስም አይመችም እያሉ ነው መሰለኝ። ደንቆሮ ለማሳረስ ራሱ ነውር ነው። ከሰጣችሁን ዶክተር ላኩልን ምናምን ሊሉ ይችላሉ። አይ ነው ይሄም አንድ የመደራደሪያ ሀሳብ ነውና በግልጽ የቀረበ እንትን የለም። በግልጽ የቀረበ ጥያቄ በኢትዮጵያውያን በኩል እንደሌለም የኢትዮጵያ ወይም ደግሞ የሻዕቢያ አቻዎቻቸው ሲናገሩ ሰማለሁ። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው። በጋራ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እኔ በነገራችን ላይ ሰዎች ሲናገሩ የፊታቸውን እንቅስቃሴ ሁሉ ያለው የፊት እንቅስቃሴ በጣም ትኩር ብላችሁ ስትናገሩ አንደበታቸው የሚናገረውን ብቻ ሳይሆን ለመናገር ፈልገው ግን ለመናገር የቆጠቡትን ንግሩ ታደምጣላችሁ። እኔ አደምጣለሁ። አሁን ለምሳሌ ቆልፋችሁብን እንደዛ ተጠቀሙ ነው። አሁን ይሄ ምን ይነግራችኋል? መልእክት ያስተላልፋል። ፊልድ ማርሻሉ እንደዛ ነው እያሉ ያሉት። ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ እኔ ይበልጥ ስንባባል ራሳችንን አጥፊዎች ራሳችን ቤትን ሳታጸዳ ሌላ ጫት ብትቀስ ምንም አታመጣ። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣ። ይቅር ክላሽንኮቭ መድፍ ጥይት ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። ማብራሪያ መስጠት ምናልባት አንዳንድ የደህንነትና የኦፕሬሽን ጉዳዮች ሲሆን ከሚኒስትሩ ጋር ስፔሲፊክ ሴክተሩ የሚመለከተው አካል መጥቶ ነው ማብራሪያ የሚሰጠው። አሁን ግን ሚኒስትሯ ራሷ ነገሩ ትንሽ ጠንከር ያለ ነው የተነሳው ጥያቄ እና እንደገና ደግሞ ኮምፕሬንሲቭ ነው ሁሉ አቀፍ ስለሆነ የተቋም መሪ ያስፈልጋል ተብዬ ታዝዤ ነው የመጣሁት። ኦኬ ክብራትና ክብራን በዚህ ጉዳይ ላይ ዛሬ ላዋያችሁ አይ ዶንት ቲንክ ሬዲዮ እንኳን አይመስለኝም እንደነገርኳችሁ የኢትዮጵያ መንግስት ማንኛውም ሶሻል ሚዲያ ላይ መረጃ የሚሰጡ ሰዎች በሙሉ ግብር ይጣልባቸዋል የሚል እንግዲህ ግብር ያው ታውቃላችሁ የገንዘብ ችግር አለ። ስለዚህ እኔም አንዱ ነኝ። በዚህ አካሄድ 5 ሚሊዮን ወይ 6 ሚሊዮን ግብር ሊጣልብኝ ይችላል። ስለዚህ 5 ሚሊዮን ወይ 6 ሚሊዮን ብር ግብር ከተጣለብኝ እኔ ልከፍልልህ አልችልም። ማንም ቲክቶከር መጽሐፍ ገልብጦ የሚያነብ ቲክቶከር በሙሉ ሚሊዮነር በሆነበት ሰዓት ላይ ቴዲ እዚህ እሳት የላሰ ትንታኔ እየሰጠ እንዲሁ ዝም ብሎ አይተነትንልም። ዝም ብዬ አላስገባህም። ብቻዬን አውርቼ ሄዳለሁ።
ስለዚህ በሚቀጥለው በዚህ ጉዳይ ላይ ለመወያየት ስትመጡ ኤርትራውያን ለመግባት ከፈለጋችሁ ለኤርትራውያን ኮታ ይጣላል። ሁላችሁ ሼር ማድረግ አለባችሁ። እኔ ምን በወጣኝ መድረክ ከፍቼ አይተም ሰምተም የማታውቀው ሰላማዊ ውይይት አድርጌ የለ መጨረሻ ላይ መጽሐፍ ገልብጠው የሚያነቡ ቲክቶከሮች ሳንቲሙን ይሰሩታል። እኛ ቁጭ እንላለን፣ አጨብጭበን እንሄዳለን። የምንሰደበው እኛ። አንበሳ ካላወርክ አትገባ ይሰማል። ቤትን ክፈት። ለኔም ፓስዋርድና ዩዘርኔም ፈጥሬ ነው የገባሁት። ለራስን ፓስዋርድና ዩዘርኔም አፍጣ የምታይ ምንም ምክንያት የለም። ጥሩ አዋይ ነበር ነው የምትለኝ ነገ ቴዲ ጥሩ አዋይ ነበር፣ ሁሉንም ይሰማል። ባንናል፣ እኛም ስራ ቀይረናል። በተለይ $57,000 እዚህ ቲክቶክ ላይ ተዘርፎ ከዳኘው በኋላ ጤነኛ አልሆንኩም እኔ። $57,000 በአንድ ጀመር። ኢትስ ኦኬ በ3 በ4 ቀን ሰራ አድርጌ ማገኛት ናት ያለች ሰዓት ያቺ ልጅ እኔ ጤና ያልተመለሰም $57,000 አፍጣ የምታየኝ እኔ ምንም ታምር እያንዳንድ የምትገባ ፖለቲከኛ በጣም ውለታው ይላለው ከህዝብ ጋር አስተዋውቄያለሁ። አንዳንዶቻችሁ ሚስታችሁ ማትሰማውን ነገር ነው የምሰማው። ሚስቶቻችሁ ይደውሉልኛል። እንዴት ያለ ሰው ነው ቴዲ? እንዴት ነው የምትችለው? ባሌን እንዴት ነው የምትሰማው አለችኝ። አንዱ ምን ነው አልኳት። እኔ እኮ እሱ ፖለቲካ ቆይ ልተንተን እንዲህ ሲለኝ እኔ ዕቃ ማጠብ ጀምራለሁ አለች። ማቀውን እንኳን ፖለቲካ እንኳን እሱ ስተነተንልኝ እኔ የሆነ ስራ ሰራለሁ ምናምን። አንተ እኮ ይዘህልኛል አለችኝ። ስሙን አልነግራችሁም። ይሄ ፖለቲከኛ ማን ነው አልናገርም። ግን ብዙዎቻችሁ ፖለቲከኞች ሚስቶቻችሁ ይደውሉልኛል። እሑድ እንዲይዛችሁ ወላጆች ልክ ልጆቻቸውን ስራ ሲሄዱ ዴኬር እንደሚያስቀምጡት እሑድ እኔ የሚይዛችሁ። ስለዚህ እኔ ዝም ብለህ እኔ ጋር መጥተህ ራይተህ የምትሄድበት ምንም ምክንያት የለም። ትከፍላለህ። እያስከፈልኩ ነው እንዴ? ትከፍላለህ። በነገራችን ላይ የሲኤንኤኑ ተንታኝ እንትናን አይታችኋል? ዶን ሌመን የሚባል ተንታኝ ታውቃላችሁ? የሲኤንኤኑ ፖለቲከኛ ሲኤንኤን ላይ የሚሰራ ዶን ሌመን የሚያውቀዋለ? ዶን ሌመን ቲክቶክ ላይ አይቼዋለሁ። አይታችኋል? ዶን ሌመን አበባ ሲሰጠው ቴንኪው ምናምን እያለ ኢማጂን ዶን ሌመን የሲኤንኤን ከነ ፋሪድ ዘካሪያ ጋር የጂፒኤሱ ፋሪድ ዘካሪያ ጋር የሲኤንኤኑ ትልቁ ተንታኝ ማለት ነው። ዶን ሌመን ብላችሁ ቼክ አድርጎ ሁልጊዜ ላይቭ ይገባል። ጊፍት ጋለሪ ሙሉ ምናምን እያለ ጊፍት ጋለሪ ሙሉ እያለ እንግዲህ ቀጥታ ከትራምፕ ጋር ከነ ባራክ ጋር ሁሴን ኦባማ ጋር ከነ ከአሜሪካ ፕሬዚዳንቶች ጋር የተደዋወለ ኢንተርቪው እዚህ የሚያመጣቸው ሰው ማለት ነው። እሱ ካደረገማ አንድ ቴዲ ሐዋሳ አንድ ማህበረሰብ ውስጥ የሚሄድ መሰመስ ትንሽዬ ሰው እንዴት ነው ጊፍት ጋለሪ ማስሞላው? ያን ሳላደርግ ተባሮ ይሁን እንዴ? ይዘ ፕሮሚናንት ፐርሰን አፍጠ እንዳታየኝ እኔን ታፕ አርግ። በሚቀጥለው ስመጣ ፖለቲካዊ ውይይት ላዋይ ስመጣ እናንተ እኔ እንኳን ብረሳ እናንተ አስታውሱኝ። እኔ ረሳና ዝም ብዬ አስገባለሁ። ኤክሰፕሽናል አለ። ኤክሰፕሽናል ከሀገር ቤት ለሚገቡ ሰዎች ብቻ ነው በነፃ ማስገባችሁ። ወይንም ደግሞ የፋይናንስ ስርዓታችሁ የተናጋ እዳ ያለባችሁ ሰዎች ማስረጃ አምጡና እሱን በውስጥ መስመር ላኩልኝ፣ አይቼ ያስገባችኋል። በተረፈ ሀሳባቸውን አሁን ጌመሮች ለምሳሌ ጌመሮች ቆይ አሁን ስለዚህ ቲክቶክ ላይ መረጃ ይሰጧቸዋል። መረጃ ይሰጧቸዋል፣ ያነበቡትን ያካፍሏቸዋል። የሚያካፍላለ ጌመር ጌም ይጫወቱ የሚያካፍሏቸዋል። ያነበቡትን ዛሬ ካነበብኩት በሀገራዊ ጉዳይ እንደዚህ ወይ በማህበራዊ ጉዳይ ምናምን ይሏቸዋል። እስኪ ጥቀሱልኝ። ግን ማህበረሰቡ የሚያከብራቸው እነሱን ነው። የታሰረ የሚያስፈቱት እነሱ ናቸው። በሄዱበት ቦታ ላይ በቀይ ምንጣፍ የሚቀበሏቸው እነሱን ነው። ልብ ብላችኋል? ሰው ራሱ እኔን አሁን የተወሰነ ሰዓት እንደሆነ በእርግጥ እኔ እግዚአብሔር የተመሰገነ ይሁን እኔ ሰው አልተዳፈረኝም። ግን በብዛት ደግሞ ሰው ያከበረኝ ጌም መጫወት ከጀመርኩ በኋላ ነው። አይታችኋል? ቤቴ እኔ አንበሳ ሲጮህ ሰምቼ አላውቅም። 2 ቀን ጌም ብጫወት አንበሳ ይሰጡኝ እኔ ጌም ስጫወት ነው። አንድ ቀን ሳወያይ እኔ ወይ ቴዲ ሲያወያይ እንዴት ደስ ይላል አደማመጡ ብሎ አንበሳ ይሰጠኝ ሰው አይታችሁ ታውቃላችሁ? አለ ለሁሉም የሚሰጣቸው ደቂቃ ምንም ፌር ነው። አወያዩ ግን በጣም የሚገርም ነው ምናምን ብሎ አበባ የሰጠኝ የለም። እኔ እንደዚህ አይነት ጊፍት አላውቅም። ህዝብ ያከበረኝ እኔ ጌም ስጫወት ነው።
ገብቶኛል። እኔ ባንናል እናንተ የምታከብሩት ማን እንደማን የትኛውን የህብረተሰብ ክፍል እንደሆነ ያውቃለሁ። ስለዚህ ጥሪ እናደርጋለን። ጊፍት ጋለሪ ካልሞላ ጌም እንጫወታለን። እንደውም ጌም እሁድ ህዝቡን ይዘህብናል እያሉ እየተቃወሙኝ ነው። ጌመሮች አብዛኞቹ እየተቃወሙኝ ነው። እሁድ ህዝቡን እያያስክ ነው፣ እንዳናልበው አንተ እያያስክ ነው። እንደዛ ነው መሆን ያለበት። ኤግዛክትሊ ምንም እኔ ከእናንተ የሰራሁት ገንዘብ የለም። እንዲሁ በባዶ ነው ስም የጠፋው። አንዴ ሀሳብ ለመስጠት እነ ቴዲ ሬውት ጋር ገብቼ ጋብዘውኝ ጥያቄ ለመጠየቅ ገብቼ ተራይን እየጠበቅኩ እያለ ከቲክቶክ መጡላቸዋ እነዚሁ ሰዎች። እኔ እንግዲህ እንደምታውቁት እኔ ቲክቶክ ላይ አም ሊስት ፐርሰን እኔ ገንዘብ ማልሰራ ልጅ ነኝ። መጡላችሁና እዛ ዩቲዩብ ላይ ቁጭ ብዬ እያለ ኮመንት አነብላችኋለሁ። ኮመንት ሳነብ አብዛኞቹ ቲክቶክ ላይ ገንዘብ መስራት ለምንደዚህ ገንዘብ ያለ መስሎ እያሉ ይሰድቡኛል። ቲክቶክ ላይ ገንዘብ መስራት ለምደ እዚህ ጨነቀ አይደል? ጨነቀ፣ ተቆነጠነጥ፣ ቶሎ እስክትወጣ በቃ ጨነቀ፣ ቁጭ በል ምን እያሉ ይሰድቡኛል ዩቲዩብ ላይ። አላያችሁ? ከዛ ጊዜ ጀምሮ ነው ይሄ ህዝብ ገንዘብ የሚሰራውንና የማይሰራውን ቀላቅሎ ነው ለካ የሚወቅጠው አልኩኝ። በቃ በጣም ተሰማኝ እና በፊትም ነግሬያቸዋለሁ። በተለይ $57,000 ከእንትን ካልኩኝ በኋላ ያን አድርጌያለሁ። እሺ ሌላ ለኔ የምታነሱልኝ ጥያቄ ካለ እሱን እመልሳለሁ። ቴዲ ሀዋሳ የቴሌግራም ቻናሌ ነው፣ እዛ ላይ ቤተሰቡ ነው። ሌላው ከዚህ ከ10ኛው ክልል ጋር በተያያዘ የሲዳማ ብሔራዊ ክልላዊ መንግስት የጸጥታ ቢሮ ኃላፊው አቶ አለማየሁ ጢሞቴዎስ ዛሬ በቁጥጥር ስር እንደዋሉ ሰምቻለሁ። የክልሉ ፖሊስ ኮሚሽንን ያዛሉ፣ የክልሉ ጸጥታ ቢሮን ይጠብቃሉ። የሲዳማ እግር ኳስ ቡድን የበላይ ጠባቂ ነበሩ። በክሳቸው ላይ የቀረበባቸው ብዙ ነገር ነው። ከባድ ወንጀል ነው የቀረበባቸው። ፍርድ ቤት እንግዲህ የቀርበው ክሳቸው ትክክል ነው አይደለም የምናየው ይሆናል። 10ኛው ክልል በጣም ታምራዊ ክልል ነው። በነገራችን ላይ በጣም ታምራዊ ክልል ነው። በጣም ታምራዊ ታውቃላችሁ። እኔ በነገራችሁ ልትቋቋሙት ማትችሉትን ነገር ልነግራችሁ እችላለሁ፣ ግን ለዘላቂ ሰላም ስልለፈው አንዳንዱ ባለስልጣን የልጁ ልደት ለማክበር ታውቃላችሁ እስከ 80 ሚሊዮን ብር የተሰበሰበ እንዳለ ታውቃላችሁ። ለልጅ ልደት ኢትዮጵያ ውስጥ ቁም ነገር እኔ በመክራችሁ ኢትዮጵያ ውስጥ እንደምንም ተጋግጣችሁ ተባጥሳችሁ የሆነ ክልል ያዙና ተገንጠሉ። በቃ ክልል መሆን ማለት በግሌ እሰራለሁ ብለው የሚንቀሳቀሱ አካላቶች እኮ የነሱ ንብረት ነው የምትሆኑ። ሰው ደቡብ ክልል ውስጥ ነበሩ። በቃ በግላችን እንሰራለን አሉ። ይፋፋም ይደም ምናምን አሉ። ተገነጠሉ። መጨረሻ ላይ ይኸው የሚጠሩት ቁጥር ያስደነግጣቸዋል። እውነት ይሄን የሚያህል ብር አገሪቷ ራሷ አላት። እንግዲህ የአገሪቱ በጀት እንግዲህ ከትላንት ወዲያ እንደሰማችሁት ነው 1.3 ትሪሊዮን 1.4 ትሪሊዮን ብር ነው የተበጀተው። ግን አንድ ባለስልጣን በላ የሚባለውን ገንዘብ ስታዩ እግዚኦ ትላላችሁ። እግዚኦ ኮንትሮባንድ፣ አደንዛዥ እጽ፣ መሳሪያ። አረ ታንክ ሁሉ ተሽጧል የተባለው ታንክ በትግራይ ጦርነት የተማረኩ ታንኮችን አቅልጠው ሁሉ ሸጠዋል አሉ። አንተ እዚህ ተናጭ ኦሮሞ አማራ እያልክ ቋንቋ አትልመድና የሆነ ክልል ውስጥ ገብተህ የካቢኔ አባላት ትሆንና እዚህ ዝም ብለህ ተናጭ። 5 ሳንቲም አልያዝክ። እሺ ከመውጣቴ በፊት ለኔ የምትጠይቁኝ ጥያቄ አለ? ለኔ የምትጠይቁኝ ጥያቄ አለ? ካድሬ ነው ወይ? ካድሬ ከሆንኩ እነግርሃለሁ። አትፍራ። እኔ ምንም የምፈራው አንተን እንዴት እፈራለሁ? ማንንም አልፈራም። አንተም የብሔር ፖለቲካ ማራመድ ትክክል ነው። አንተም ኦነግን ፋኖን ቲፒኤልኤፍን መደገፍ ትክክል ነው። እኔም ካድሬ ከሆንኩኝ እነግርሃለሁ። ችግር የለውም። ወይ የፋኖ ደጋፊ ከሆንኩ ግልጽ እነግርሃለሁ። ምን ያስፈራል? አሁን አንተ ያለበት የሚያስፈራ ነው? አንተ
እንትን ነው የምፈራው እኔ። እሺ ሌላ ጥያቄ አሪ ኦርቶዶክስ ኦር ፕሮቴስታንት? እኔ ምንም አይደለሁም። እኔ ሃይማኖት የለኝም። ሃይማኖት በማየት ላይ ነኝ ያለሁት። ቴዲ አሁን ባንንካው ሌትሊ ባንንኩኝ አይደል? ባንንኩኝ ይሻላል። ግን አሁን እኔ ከዚህ በኋላ ጌም ስጫወቱ እንኳን ብታዩኝ እኔ ዝም ብዬ ከላከለኝ ጋር ሁሉ አልጫወትም። ግራ አይኑን ከቀኝ አይኑ በቀኝ አይኑ ከሚያይ ሰው ጋር ሁሉ ወይም ደግሞ ከተሳዳቢ ጋር ሁሉ ወይም ዝም ብሎ እዚህ መጥቶ ስርዓት ከጎደለው ሰው ጋር ስጫወት አታየኝም። ከኔ ጋር ሲጫወቱ ቢያንስ መሳሳቅ፣ መቀለድ ምናምን ሊኖር ይገባል ብዬ አስባለሁ። በተረፈ ቅጥ የወጣ ቅጣትን በታሪክ አልቀጣም። የፈለገ ለምን በአፍንጫ አይወጣም? ይሄ ሊተቀባ ሱሪን አውልቅ፣ ልብስን አውልቅ፣ እንደዛ ነገር አላደርግም። መዝፈን፣ ግጥም ማንበብ ምናምን አደርጋለሁ። ታደለ ጥበቡ የት እንዳለ ያጣራልን። የገለቴ ቡርቃ ባለቤት ነው መሰለኝ ታደለ ጥበቡ። የእሱ ጉዳይ የእሱም ድምፅ መሰማት አለበት የሚል እምነት አለኝ ስለ እውነት ለመናገር። እሺ ሌላ ጥያቄ። ተደብድቧል ስለሚባለው ነገር ግን እርግጠኛ አይደለሁም። ተደብድቦ ከሆነ ግን ትክክል አይደለም። ሁለተኛ ከህግ አንጻርም ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤትና ሰበር ሰሚ ፍርድ ቤት አይቶት ውሳኔ ከሰጠ እንደዚሁ በጉልበት የፍርድ ቤትን ነገር መጠምዘዝ ተገቢ ነው ብዬ አላስብም። የህግ የበላይነትን ጥያቄ ምልክት ውስጥ ይከተዋል ብዬ አስባለሁ። በተረፈ ሊታይ ወይም ገለቴ ልትረዳ የምትችልበትን ሌላ መንገድ መዘየድ ነው። ወይም ደግሞ በህገ ወጥ መንገድ አሳስቷት አስፈራርቷት ምናምን ከሆነ ድጋሚ መንገድ ካለ በህግ አግባብ እንዲጣራ ማድረግ ነው እንጂ በጉልበት መደብደብ ሰውየውም ይገደል የምትሉም እንዳላችሁ እያየሁ ነው። ያ ትክክል አይደለም። ስለ ኤርትራ ያለ አመለካከት የተሳሳተ ነው። እሺ ታደለ ማን ነው ታዲያ? ታደለ ማን ነው? ታደለ ገብረ እግዚአብሔር ነው የኛው? ማን ነው ታደለ? ማን ነው ታደለ? የገለቴ ባለቤት አይደለም እና የገለቴ ባለቤት ማን ነው? ታደለ አይደል? ቆይ ታደለ አክቲቪስቱን ነው? ኦኬ አክቲቪስቱን ነው። እሺ ያኛው የገለቴ ባል ማን ነው? ማን ገብረ እግዚአብሔር ነው? ታደለ ገብረ እግዚአብሔር ነው? ታደለ ማን ነው? እሺ እሺ ታደለ ገብረ መድህን። እሺ ሌላ ጥያቄ። ቴዲ ታደለ ዘመድ ገለ። ኦኬ ሌላ ጥያቄ። ታደለ ገብረ መስቀል። ኦኬ ስንት ሰዓት ነው? 11 ሰዓት ከ49 አሁን በዚህ ጉዳይ ላይ ባስገባችሁ መሽቶ ይነጋል። አይ ነው ብዙ የላካችሁ የኤርትራ ወይም ደግሞ ኤርትራውያን አላችሁ፣ እያየዋችሁ ነው። ብዙ ኢትዮጵያውያን አላችሁ። አይ ቲንክ አሁን ባስገባችሁ መሽቶ ይነጋል። ዛሬ አርብ ነው። እሁድ በዚህ ጉዳይ ላይ በሰፊው እንሄዳለን። እሁድ እኔ ጋር ልትወያይ ስትመጣ መባ እየሰበሰብክ ነው የምትገባው። መባ እየሰጠ ነው የምትገባው። ዛሬ ቸርች እንኳን እኮ መባ ሳሰጥ እኮ አትቀመጥም። እንደውም አንተ እኔን ለማሸማቀቅ ቴዲ ሳታስከፍል አዋይ ምናምን ቸርች ቆይ ሳትከፍል ትቀመጣለህ? ቸርች ራሱ አንድ ቀን ፓስተሩ ሊዘል ይችላል። 2 ቀን ኦኬ ይላል። 3 ቀን ይሄ ሰውዬ ምንድን ነው ምናምን
ይላል። 4 ቀን በአንተ ዙሪያ ላይ ስብከት ያመጣብሃል። ባዶ ኪሶች የተወገዱ ይሁኑ ምናምን እያለ ይወጋጋል። ሳትወድ በግድ ትጠፋለህ። በባዶ ኪስ የሚጮህ መንፈስ እዚህ ውስጥ ይታየኛል ምናምን ሲል በቃ ከዛ ሲወጋጋ ቸርቹን ለቀህ ትጠፋለህ። በባዶ ኪስ ቸርች እኮ አትቀመጥም። ትቀመጣለህ ቸርች? ቁም ነገር ትቀመጣለህ? አትቀመጥም። እንግዲህ ቸርች ማለት የመጨረሻ ምድራዊውን ዓለም ንቀህ ከሰማዩ ዓለም ጋር የምትገናኝበት መድረክ ነው። ብትጸዳ ብትቆሽሽ ችግር የለውም ቢኖርህ ባይኖርህ የሚባልበት ቦታ ላይ ውረድ ትባላለህ። እኔ እንደውም በሳምንት አንዴ ነው፣ እነሱ እኮ በቀን 3 ሰበስቡ ይባላል። በጣም የዋኔ እንዴ! እንደውም ሰው እንደዛ ነው። እሺ ከዚህ በኋላ ሳስገባ እንደዛ ነው ማድረገው። እንደዛ እያደረኩኝ ለሙከራ አስገባችኋለሁ። በተለይ ዲያስፖራዎች ከሚቀጥለው ሳምንት ጀምሮ ወገባችሁን ጠበቅ እያደረጋችሁ መምጣት አለባችሁ። በትንሹ 350 በትንሹ ለመጀመሪያው ዙር 350 የቴዲ ፋሚሊ ያስፈልገናል። የቴዲ ፋሚሊ መገንባት አለብን። ቴዲ ዳይነስቲ ልክ እንደ ስብሃት ዳይነስቲ ሁሉ ቴዲ ዳይነስቲ ያስፈልገናል። እሺ ዘመዴን አቀርበው እባክህ። ውጭ የሚኖረውን ዘመድኩን የትኛውን ዘመድኩን? ዲያቆን ዘመድኩን ነው። ዲያቆን ዘመድኩን ነው። ኦኬ 500 ሰዎችን ትመዘግባላችሁ። እሳት የላሳችሁ 50 ሞዴሬተሮች ታስፈልጋላችሁ። እሳት የላሳችሁ 50 ሞዴሬተሮች ታስፈልጋላችሁ። 500 ሰዎች ማምጣት አለባችሁ። እያንዳንዳችሁ 20 ሰው ማምጣት ማለት ነው። ስለዚህ ግብር ሊጣልብን ነው። ግብር መክፈል እኔ አልፈለግም እና ህዝቡ እያለ ሀብቴ ኢትዮጵያ ህዝብ ነው። እሺ ሌላ የመጨረሻ ላይ የሚጠይቁኝ ጥያቄ አንበሳ የሚያወርድ ኢትዮጵያዊ ፖለቲከኛ አለ? ግን አንበሳ እኛ እኮ ለህዝብና ለሀገር ፍቅር እኮ ነው እንዲሁ አሸበው መስለን የምንዞረው እንጂ ፖለቲከኛው እኮ ሲያገኝ እኮ ነገ ስልጣን ሲይዝ የሆነች ነገር ጸድቅብሃለሁ ምናምን እኮ የሚል ፖለቲከኛው እኮ የለውም እኮ። ፖለቲከኛው ምስኪን ነው። ፖለቲከኛው ምንም ሳንቲም የለውም እኮ። ሲያገኝ መንገድ ላይ አበድረኝ ይልሃል። አበድረኝ ስልጣን ስንይዝ ከፍላለሁ ይልሃል። አሁን እኔ ፖለቲከኛ አልፈልግም። እኔ አስመጭና ላኪ ነጋዴ እኔ የምፈልጋቸው እነዚህ ኢንቨስተሮች እነሱ ናቸው በብዛት የሚያስፈልጉት። እሺ ሌላ ጥያቄ። የገለቴን ባል ዘመዱን አቀርበው እባክህ። ውጪ የሚኖረውን ገለቴ ቡርቃ ውጪ ባሏ። ኦኬ ስልኩ ካላችሁ ላኩልኛ። አሪፍ ይሆናል። የገለቴ ባል ካለማ አገናኙኝ ከኔ ጋር አቀርበዋለሁ። ኦኬ ንገሩት፣ እኔ መድረክ ሰጠዋለሁ። ችግር የለውም፣ ችግር የለውም። ንገሩት የምታውቁት ካላችሁ። ኦኬ መድረክ የሚፈልግ ከሆነ እሺ። የመጨረሻ ጥያቄ አለ?
ኤደን ኤርትሪያ ቴዲ ሻሜን እንኳን አላልከኝም። ለምን ነው ቴዲዮ? ቴንኪው። ለምን ነው? አም ሶሪ አላየውም ነበር። ኤደን ኤርትሪያ አሜን እንኳን አላልከኝም አለችኝ። እሺ እኔ አንዳንድ ነገሮች ታምራዊ ነገሮች ሲፈጠሩ እኔ ካላየውኝ እናንተ በኮመንት አመስግኑልኝ። እሺ ታፕ ስላደረጋችሁ ከልብ ነው ማመሰግነው። ኮፒ ሊንክ ሼር ስላደረጋችሁ ነገ ቅዳሜ ነው። ከመንግስት አንድ ሰው ለማቅረብ ጥረት እያደረኩኝ ነው። ከፖለቲካ ፓርቲዎች ደግሞ ከተቃዋሚዎች ደግሞ አንድ ሰው እንደዚሁ ለማቅረብ ግሪን ላይ ሰጥተውኛል። አንዳንድ ጊዜ ቴንታቲቭ የሆነ ስኬጁል ስላላቸው መጨረሻ ላይ እንትን ይሰርዛሉ እንጂ ከመንግስት በኩል እንደዚሁ ለማቅረብ እሺ ያለኝ አንድ ትልቅ ፖለቲከኛ አለ። በጣም ትልቅ ሰው ስላችሁ እኔ በማንኛውም ሰዓት ሰርፕራይዝ ላደርጋችሁ እችላለሁ። እኔ አሁን ባለውበት ሁኔታ ላይ እኔ ማላናገረው ሰው የለም። ማንም ሰው የመመቸት ያለመመቸት ጉዳይ እንጂ ሁሉም ሰው ግንዛቤው አለው ያለና ያን ለማድረግ ጥረት አደርጋለሁ። ከተቃዋሚ ፓርቲዎችም እንደዚሁ አንድ ሰው ጥረት አደርጋለሁ። እሺ ሌላ ማን አለ? ሮዝ እርጋታ ደስ ይላል ብላኛለች። እርጋታ ደስ ይላል። መኝታ ቤት ደግሞ ብታይኝ እንዴት ያለው የረጋው ሰው መሰልኩሽ። መኝታ ቤት ደግሞ ብታይኝ እርጎ ራሱ እንደዚህ ልጅ አይረጋም የተባለ ልጅ ነኝ። እንዴት እርግት ያልኩ መሰልኩሽ። እንዴት የሰከምኩ ሰው መሰልኩሽ። በጣም የሰከምኩ ሰው ነኝ። እሺ ሌላ ጥያቄ በትዝታ ወሰደችኝ። ለማ መገርሳ ለምን አታቀርበውም? ኮንታክታቸው የለኝም። ስለ እውነት ለመናገር አቶ ለማ መገርሳን ማግኘት ብችል ደስ ይለኛል። ኮንታክታቸው የለኝም። ግን የምታውቁ ካላችሁ በውስጥ በኩል ጻፉልኝ። በጣም ማከብራቸው ትልቅ ፖለቲከኛ ናቸው። አታቻኩለን። መኝታ ቤቱን ትንሽ አቆየው። እሺ ኤርትራ 1-2 ሰው ቋሚ ተሰላፊ እዚህ ቤት ያስፈልጋል። 2 ሰዎች አሉ። እስካሁን 2 ጨዋ ሰዎች አሉ ኤርትራ በኩል። የመጀመሪያው እስካሁን ካዩዋቸው እኔ ጨዋ ሰዎች ይመቹኛል እንደምታውቁት። እሺ አላገባህም እንዴ? ጓደኛ አለችኝ፣ በጣም ማፈቅራት ፍቅረኛ አለችኝ። አሩኖ እኔ ማፈቅራት እኔ ስለራሴ ነው መናገር ያለብኛ። ስለሷ ደግሞ ቴዲን ታፈቅሪዋለሽ ይብላችሁ ደግሞ ሄዳችሁ ጠይቋት። ብዙዎቻችሁ አንዳንድ ባሎች ኢንተርቪው ስትደረጉ በጣም ማፈቅራት በጣም የምታፈቅረኝ ሚስት አለችኝ ምናምን ትላላችሁ። ያንተን ነው መናገር ያለብህ። ስለሷ እሷ ትናገር። እኔ በዛ አምናለሁ። እኔ በጣም ማፈቅራት በጣም መወዳት ፍቅረኛ አለችኝ። በሷ በኩል ደግሞ ቴዲን አፈቅሯለሁ ወደዋለሁ ብላ ስትናገር ያምራል። ስለጠይቃችሁ ነው። እሺ ሌላ ጥያቄ አለ? ቶሎ አግባ። እሺ አገባለሁ። ማሪ ተቃዋሚ ነው፣ እሱ አይወክለንም። እንግዲህ እናንተ የተስማማችሁበትን እንትናን አስገባ ብሉኛ። ቪዲዮ ከፍተው ቪዲዮ አብርተው የሚናገሩ እነሱ ናቸው። አንዳንዱ ቪዲዮ መክፈት አይፈልግምና አይ ዶንት ኖ። እኔ አላቅም። ተቃዋሚ ከሆነ እኔ ኤርትራዊ መሆኑን ነው የማውቀው። ተቃዋሚ እና አንድ ልጅ አለ ማይኮ የሚባለች ማይኮ አይ ላብሳት ጋይ በጣም አሪፍ ልጅ ነው ማይኮ። ኤርትራዊ ማለት ነው። ጨዋ ልጅ ነው። ጨዋ ሰዎች ድክመቶቼ ናቸው። አይገርም? ሴት ራሱ እኔ መልክ ባይኖራት ሴት ልጅ ይገርማችኋል። ለምን እኔ አይ ዶንት ኬር። እኔ መልክ ትሁት ስትሆን በቃ ፍዝዝ እላለሁ። በቃ ለምን እንደሆነ አላውቅም። አይገርም?
ጸባይ ነው የኔ ድክመት፣ ጸባይ ነው ማለት ነው። ትህትና ነው ድክመቴ። ልዕልት መስላ ወይም ደግሞ መልኳን እንደ ወሎ ፈረስ አሳምራ አውሬ ከሆነች ግን በጣም ነው ውስጥ የሚረበሸው እና እንደዚህ አይነት ባህሪ ያለብኝ። ለሚስት እንደዚህ ከሆነ ታደላለች፣ ግን አደራላ እኔ ለሚስቴ ነኝ፣ እኔ እንደሚስቴ ነኝ። አክቲቪስት ታደለ ጥበቡን ዝም አልቀሽ ቴዲ በእናት ስራዬን አስተዋውቅልሻለሁ። እናት ምንድነው ስራሽ? ምንድነው ስራሽ? እንደዚህ ስራ ያላችሁ ሰዎች እሁድ በምገባ ሰዓት የተወሰነ ጻፉልኝና የተወሰነ ደቂቃ ሰጥቻችሁ በደንብ አስተዋውቅላችኋለሁ። ታዳጊ ሰዎች፣ ንግድ ቤት ያላችሁ ሰዎች፣ ምግብ ቤት የከፈታችሁ ሰዎች፣ ኖት ይሄ አስመጭና ላኪዎች አላልኩም። እነዚህ ታዳጊ ምናምን ቢዝነሳችሁ እንዲተዋወቁ የምትፈልጉ ሰዎች ደስ እያለኝ አስተዋውቅላችኋለሁ። በጣም ደስ እያለኝ ምን እንደምትሰሩ ምናምን እናንተ መድረክ ሰጣችሁና ታወራላችሁ። እደጉ፣ ቢዝነሳችሁ ይስፋ። እሺ ሁላችንም ከልብ ነው ማመሰግነው። ለታፕታፑ ለኮፒ ሊንክ ሼሩ ነገ ቀን አካባቢ ገብቼ ከዚህም ከዛም የቀራረምኳቸውን ዜናዎች ወደ እናንተ ለማድረስ ሙከራ አድርጋለሁ። ኃይለማርያም ደሳለኝ ሎጅ እየከፈቱ ነው። ሎጅ እየከፈቱ ነው። እስካሁን ባለው ሁኔታ ከ170 እስከ 200 አልጋ ፔንሲዮን ያለው ሎጅ እየከፈቱ ነው። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ክብራትና ክብራን፣ ትልቅ ጭብጨባ፣ ትልቅ አጨብጭብ። እኔ እናንተ እዚሁ እየተዳረቅን እንኖራለን። ይደግማሉ። አንተ ከቤት አከራይ ጋር ድብብቆች ትጫወታለህ። ፖለቲከኞች ሎጅ እየከፈቱ ነው። ትልቅ ጭብጨባ፣ ማጨብጨብ አለብን። አሁን አንዳንድ ተንኮለኛ ሰው ይመጣና ቴዲ ግን የዩኒቨርሲቲ መምህር እያሉ በሚያገኙት ደሞዝ ሎጅ ይከፍቱ ነበር ምናምን ብሎ ተንኮለኛ ሰው ያላሰበውን ይጠይቃል። አቶ ኃይለማርያም የዩኒቨርሲቲ መምህር ነበሩ። ኦኬ፣ የኢትዮጵያ ፕሬዝዳንት በነበሩ ሰዓት ደሞዛቸው እቺ ናት። እንዴት የሁሉ ሚሊዮን ዶላር ሊያገኙ ቻሉ ብሎ ሰው ያላሰበውን እኮ የሚጠይቃል እኮ። ሰው ያላሰበው ህዝቡ አልጠየቀም። ህዝቡ ካልጠየቀ አታስቡ ፕሊዝ። ሎጅ ይከፍታሉ። እስከ 200 አልጋ የሚኖረው ነው። እናንተ ከፈዘዛችሁ ይደግማሉ። አንተ ፍዘዝ። አንተ እንደ ችቦ ታስረህላቸው ለብሔር ፖለቲከኞች ኦበል ሲሉ ኦበል አንተ 5 ሳንቲም በኪስ ሳይኖር። እኔ ሁልጊዜ የምነግራችሁ ነገር በችቦ አትታሰር። የመለየት ዘመን ይሁንልህ። በችቦ አስረው ሊያስጮህ ሲሉ ምንድነው ማገኘው ብለህ ጠይቅ። ምንድነው ማገኘው? 10 ብር አገኛለሁ ከዚህ ውስጥ ምናምን ብለህ ጠይቅ። ካልሆነ አስቸጋሪ ነው። ማንዳብን አቀርበው ነው ያለኝ። ማንዳብን አቀርበው ነው ያልከው። እሺ እንዲህ ተጫወቱብን፣ ችግር የለም። አይበቃውም፣ ቦታው አይበቃውም። በታብሌት ካልገባው ወይ በዴስክቶፕ ካልገባውኝ አይበቃውም ቦታው። ዝም ብለህ አቅርበው የምትለው ሰው ነው እንዴ? እሺ ይቅር። ሰላዮቼ በቃ እለፍ ስላሉኝ አልፋለሁ። ሰላዮቼ እለፋሉኝ። ሜሴጅ መታልኝ እንደዚህ አይነት ነገር ሀሳብ ኮመንት አትስጥ ስላሉኝ ዝም እላለሁ። እሺ ሌላ ጥያቄ። እኔ እኮ ችግር አለብኝ። እኔ ብዙ ጊዜ መናገር ማልወደው፣ እኔ ከተናገርኩኝ ልትቋቋሙት አትችሉትም። እኔ አንዳንዴ ስቄ ነው ማልፈው ከሆነ አንዳንዶች በቃ እንዳደገኛ በቃ እንደው እንደ አሸማቃቂ እንደ ሰባሪ ምናምን ሲሆኑባችሁ እኔ ማልናገረው ለዘላቂ ሰላም ብዬ ነው። ዝም የምንለው ለዘላቂ ሰላም ብለን ነው። ዝም የምንለው ለሙድ ብለን ነው። እኛ ከሀገራችን ተሰደን የወጣ ነው በመናገራችን ነው። እሺ ሌላ የመጨረሻ ጥያቄ
የመጨረሻ ጥያቄ ሞጣ በነገራችን ላይ ከሞጣ ጋር ዝምድና አለኝ። ሞጣን አትንኩት። ከሞጣ ጋር በጣም ነው የምወደው። ሞጣ ደስ ይለኛል። አሉ ደግሞ እዚህ አሁን ቲክቶክ ላይ በጣም ክሬቲቭ የሆኑ ልጆች አሉ። እኔ እየቆራረጡ የሱን ንግግሮች በጣም እያቀናጁ ምናምን ፖስት የሚያደርጉ አሉ እና ደስ ይሉኛል እየተቆራረጡ የሱን ንግግሮችን ሳይ። ሞጣ የሶሻል ሚዲያ ድምቀት ነው። በነገራችሁ ላይ ሞጣን እንግዳ አድርጌ ባመጣው በጣም ስርዓት ያለው ሰው እንደሆነ ታውቃላችሁ። ስርዓት ያለበት ቦታ ላይ ስርዓት ያለው ሰው ነው። ሞጣውን ኢቲቪ ላይ እንግዳ አድርጋችሁ ብታቀርቡት እንደዚህ የሚሳደብ እንዳይመስላችሁ። የሚሳደበው ስለምትቆሰቁሱት ነው እንደ ቦታው ነው እንጂ ሞጣ አንድ ጊዜ እዚህ መጥቷል፣ አይታችኋል። በጣም በስነ ስርዓት ነው የሚናገረው፣ እንዴት እያወራ እንደነበር። ትላልቅ ሰዎች ነን እንደዚህ አንንጫጫ ምናምን እያለ የሚያወራ ሰው ነው። በጣም ሰው የሚያከብር ሰው ነው፣ ስርዓት ያለበት ቦታ ላይ። የሞጣ ችግር ከነካችሁት ነው፣ ከሰደባችሁት ማንም ሰው አጸፋውን ይመልሳል። እሺ ሌላ ጥያቄ፣ ኢዶን አቅርበው። ኢዶ ማን ነው? ብርሃኑ ነጋን ኢንተርቪው አድርገው። በጣም የምፈልገው ነገር በጣም እፈልጋለሁ። በጣም እሳቸውንም እንደዚሁ ቢመቻቸው። እሺ ሌላ ጥያቄ፣ የሃይማኖት ሰዎችን እንትን አልኩ አወያያቸዋለሁ። ምናልባት ነገ ሊሆን ይችላል። ግን የሚያውቁ እኔ አሁን ዝም ብዬ ስሰማ እንደው ዝም ብዬ ከአልጋ ላይ የወረድኩኝ እንዳልመስልን፣ እንደወረደች ከሰማይ እንቁላል ጣለች አልጋ ላይ ምናምን የተባለልኝ እንዳይመስልን ያወቁ። አሁን ያወያይ ብትለኝ ከኦርቶዶክስ መዝሙረ ያሬድ ታውቁታላችሁ። አንዳንድ ሰው ፒክ አረገ ብትሉኝ መዝሙረ ያሬድን ፒክ አረጋለሁ። ከፕሮቴስታንት ኤፍሬም ባለ ጊዜው እኔ ጋር ከመጡት እንደዚህ ሌሎቹን ስላልተገናኘን ስላላየው ነው እንጂ ጎበዞች አይደሉም እያልኩኝ አይደለም። ግን ያነበበ ሰው ሲሆን ደስ ይላል። ስለሚናገረው ንግግር በቂ ግንዛቤ፣ በቂ እውቀት። ይሄ ዝም ብሎ ሞቡን እያየ ዝም ብሎ ቴምፖን እየተከተለ የሚያስጮህ የሚጮህ ምናምን ሳይሆን በእውቀት አንዳንዶች የሚናገሩት ንግግር ውስጤ ካለው ጋር ይቃወማል። አንዳንዴ ሊያስቆጣኝ በጣም እያመኩት ምናምን ነው እንጂ ያስቆጣቸዋል። ያን ሁሉ ችዬ ነው። በጣም ታጋሽ ልጅ መሆን የምታውቁት መቆጣት እየቻልኩኝ ማልቆጣባቸው ጊዜያቶች አሉ። በቃ መቆጣት እየቻልኩኝ አንዳንዴ የምታውቁት ነገር በቃ በጣም የምታውቁት ነገር የሚንተከተክ ነገር አለ። የምታውቁት ነገር ተዳፍኖ ምናምን ወይም ደግሞ በጣም ተግለባብጦ ሲቀርብ ስታዩ ያስቆጣቸዋል። ግን ኦኬ ለካ አዋይ ነኝ ብዬ ዝም እላለሁ። በጣም የሚያናደኝ ነገር አለ። የሚያናዳችሁ ነገር ሰማላችሁ። እሺ የመጨረሻ ጥያቄ ከሙስሊም እስካሁን ሰው ሰጣለሁ ብላችሁኝ አልሰጣችሁኝም።
እናንተ እስክትሰጡኝ እየጠበኩኝ ነው። አንድ ልጅ መጥቶ ነበረ። እሱ አይወክለንም፣ እሱን አታስገባው አላችሁኝ። ኦኬ፣ ከዛ በኋላ አልመጣም። እሱ አይወክለንም አላችሁ። እንግዲህ እናንተ መርጣችሁ ይሄ ይሻላል፣ አስተምሮታችን በደንብ የገባው ሰው ነው፣ ቁርአኑን በደንብ ያውቃል፣ መከራከር ይችላል፣ ዲፌንድ። እኔ ደግሞ ከምንም ነገር በላይ ምን አይነት ሰዎችን እጠይፋለሁ መሰላችሁ? እኔ ጋር አውርታችሁ ከሄዳችሁ በኋላ ውይይቴ ቴዲ ጋር የነበረው ውይይቴ እንዴት ነበረ፣ የቱ ጋር ነው የደከምኩት፣ የቱ ጋር ነው ጠንካራ የነበርኩት ብላችሁ ሀሳብ ተቀበሉ እንጂ አንዳንዱ አይታችኋል። ልክ የብሔር ፖለቲከኞች በተንኮል ይመጣሉ። የብሔር ፖለቲከኞች በቃ በተሸናፊነት ስሜት ይመጡና ቴዲ ያስቀጠቀጠኝ ምናምን ይላሉ። ድሮ ይሉ ነበር እንደዛ፣ አሁን እንኳን ትተዋል። ስለዚህ ከፕሮቴስታንትም ከእስልምናም ከካቶሊክም ከሐዋርያትም ስትመጡ እምነታችሁን ለማስተማር እናንተ የገባችሁን ነገር ያልገባቸው ሰዎች እንዲያውቁት። ቢኮዝ እኔ የትም ያላየውን መድረክ ነው መፈጥርልን። የትም ኢቲቪ ላይ ብትሄድ የኢቲቪ ጋዜጠኛ ይከራከራል። የኢቲቪ ጋዜጠኛ ከመንግስት ፖሊሲ አንጻር ነው እንድትናገር የሚፈልገው። እኔ አይ ዶንት ኬር። እኔ ሰላማዊ መድረክ ከፈጠርኩልህ ያን መጠቀም አለብህ፣ ዋይዝ ሆነ። ስለዚህ አስሎንጋስ በጨዋ ባህሪ የሚመጡ እስከሆኑ ድረስ እኔ ይመቸኛል። ጨዋ የሆኑ ሰዎችን ንገሩኝ፣ ሁላችሁ ማለት ነው። የኦርቶዶክስም የፕሮቴስታንትም የካቶሊክ እንኳን ብዙ አላየሁም፣ ግን የሐዋርያት እምነት ተከታዮች በውስጥ አናግሩኝና ይሄ ወንጌል የተጠማ ይሄ የእግዚአብሔር ቃል መስማት ወይም ደግሞ ይሄ ቁርአንን በአግባቡ መስማት የሚፈልግ ትውልድ ጽድት ያለ ነገር እንዲሰማ፣ ጽድት ያለ ውይይት እንዲሰማ ያን አድርጉልኝ። ፍላጎት ያላችሁ በውስጥ አናግሩኝና ተነጋግራችሁ ወይም ቤታችሁን ከፍታችሁ ተነጋገሩና ቴዲ ቤት ይዋጣል እንነጋገር ብላችሁ ቀን ቆጥራችሁ ንገሩኝ እንጂ እኔ እያንዳንዳችሁ ጋር እየሄድኩኝ እንትናና እንደዛ አይደለም። እኔ ራሳችሁ ተነጋግራችሁ ቀን ቆርጣችሁ አሳውቁኝ። የራሴን እንትና አይቼ አምጥቼ ጽድት ያለ ውይይት አወያያለሁ። ጽድት ያለ ኡስታዝ ዋሂድ አላየሁትም። ኦኬ ኡስታዝ ዋሂድ ኦኬ። ብዙዎቻችሁ ኡስታዝ ዋሂድ እያላችሁ ነው። አላየሁትም፣ እስከ አልተገናኘንም መድረክ ላይ። ኦኬ ነገ ካሉ ይነጋገሩና ፕሮግራም ይዘው ሰዓታቸውን አመቻችተው ለእኔ ማሳወቅ ነው የሚጠበቅባቸው። ነገ ይመቸኛል እንጂ እኔ እንትናና ምናምን ለእንትና ሼር አድርጎ ምናምን አይደለም። እንደዛ ምን ልጅ አይደለሁም። እሺ እነሱ ይነጋገሩና ሰዓታቸውን አሬንጅ አድርገው ያሳውቁኝ። እዚህ ጋር ለካ ጊፍት ጋለሪ ያስቀምጠናል። ጊፍት ጋለሪ እየሞላ ጊፍት ጋለሪ ታልቦ ከደረቀ በኋላ ነው የደረስኩት እኮ እኔ። ምንም ህዝቡ ከደረቀ በኋላ ነው የደረስኩት እኮ። እንጥፍጣፊ ቢደርሰን በሚል ነው እንጂ እኮ ምንም ተስፋ የለም። ኦኬ አበባው ሞልቷል ይላል። ካለቀ በኋላ በአጥንት ከቀራችሁ በኋላ ነው የመጣ ነው። ይሁን ችግር የለውም። ሰባኪ ይወስድባል፣ ጌመሩ ይወስድባል፣ ድራይቭ ስታረግ ትራፊክ ይወስድባል፣ ፖሊስ ይወስድባል። ጥቅም የለውም። ቡና ማኪያቶ አይገዛም እኮ ምንም ከነ ቡኖ በደሌ ጋር ስዳረቅ እኔ ትውልድ እንዲገነባ ትውልድ በስነ ስርዓት በዲሲፕሊን እንዲታነጽ እኔም ብሎ አናጭ እኔም ብሎ ሰላማዊ መድረክ አዘጋጅ እኔም ብሎ እኔ እዚህ ከነ ቡኖ ጋር ስዳረቅ ስንቱ ሚሊዮን እየሰራ ወይ ከገንዘቡ አልሆነ ወይ እንደው ስድቡ አልቀረብን። እስኪ ቡኖ ላስገባው ለስንት ሰዓት ነው? ቡኖ በደሌ ቡኖ እንዴት ነህ? ቴዳችን ደህና ነው ወይ? ለቡኖማ እኔ ራሴ ነኝ ጊፍት የምሰጠው።
እስኪ ቪዲዮ አብራ። አይ ቴዳ ሰላም ነህ ቴዲ? ይኸው ስትገባ የምትሰጠኝን ማለት ነው። ቆይ ለቡን ነው የምልስተው። አይ ቴዲዬ ይህን እየቆጠብ ተጠቀም። ከሀገር ቤት የሚገቡ ምስኪኖች ናቸው እኮ። አሁን ይህን 500 ታፕ አድርግ ስትባል አንዳንድ ጽጌረዳ ታደርጋለህ። ትክክል። እየተቆጠበ ሀገር ቤት ያሉ እኮ ምን ምስኪን ናቸው። ከሀገር ቤት ያሉ ፖለቲከኞች እየቆጠብ ተጠቀም። ደግሞ የሰጠው ሌላ ቦታ እርጫሉ። ለአንተው ነው። እሺ እንዴት ነህ ቡድናችን? ሰላም ነህ ቴዲ? እንዴት ነው? ሁሉ ሰላም ነው? ሁሉ አማን ነው። ይኸው ምን አንተ እኮ ትንሽ ነገሩ ብጥብጥ አለ። እንግዲህ የምን ነገር ተናጋ? በቃ ምን ልበልህ? ምን አንተ ሽፍት ማድረግ ፈልገህ ነው እንደ ምንድን ነው? ወደ ሃይማኖት? እኔ ወደ ሃይማኖት ሽፍት አላደርግም። ይሄ ትውልድ ስነስርዓት ይፈልጋል። እኔ የአድዋው ተወላጅ የነጋድራስ ገብረሕይወት ባይከዳኝ አድናቂ ነኝ። እንደ ህዝብኛ የጎደለን ዲሲፕሊን ነው። ነጋድራስ ገብረሕይወት ባይከዳኝ ስርዓት ከሌለው ብዙ ህዝብ ስርዓት ያለው ጥቂት ህዝብ ይበልጣል ይላሉ። እኛ ኢትዮጵያውያን ቁም ነገር እኛ ኢትዮጵያውያን ስርዓት የለንም እኮ። ስለዚህ እንደ አንድ ትንሽዬ ሰው ባለኝ እውቀት ሰላማዊ ውይይት ላዘጋጅ ብዬ ነው። ቢያንስ የሚያድጉ ህፃናቶች ቢያንስ 10 ሰው 100 ሰው እንኳን ሰላማዊ ውይይት ምን መምሰል እንዳለበት ይማሩ ከሚል ነው። ቢኮዝ እኔ እንዴት ማወያየት እንዳለብኝ ስለማቅ ሃይማኖቱም ፖለቲከኛውም ነጋዴውም ቢመጣ ሞዴሬት ማድረግ እችላለሁ። ከኔ የሚያዩ ሰዎች እንዴት እንደማወያይ የሚያዩ ሰዎች ነገ ቤታቸውን ከፍተው ሲያወያዩ በዚህ መንገድ ስርዓት ያለው ውይይት እንዲያወያዩ ካለኝ ፍላጎት እነዚህ በተፈጥሯቸው ሰው የተሳደቡ ነውረኞች መድረኩን እንዳይቆጣጠሩት ነውራቸው በክብራቸው የሆኑ እነዚህ ጋጠ ወጦች አሉ አይደል? የሰው እናት እየተሳደቡ የሚሉ እነሱ እንደፈለጉ የሚፈነጩበት መድረክ እንዳይኖር አዋቂዎች ወደ መድረክ የሚመጡበት ስድብ ሳይሆን ጨዋነት፣ ስድብ ሳይሆን እውቀት የሚያሸልምበት ስርዓት እንዲፈጠር ነው ቢያንስ በሶሻል ሚዲያ እኔ ፍላጎቴ። ለዛ ነው አሁን ሃይማኖት ውስጥ ላወያያችሁ ስላቸው ብዙ ሃይማኖት ጉዳይ ላይ የሚወያዩ ሰዎችን ሳይ አንዳንዴ 5-6 ይሆኑና አንድ ምስኪን ወይ ኦርቶዶክስ እምነት ተከታይ መሀል ያስገቡና ያጣድፋሉ በግራ በቀኝ። በቃ አንድ ምስኪን አልፎ ያጅ ያስገባሉ። እሱም አልገባም አይልም፣ ይገባል። ከዚህ ይጠይቁታል፣ ከዛ ይጠይቁታል። ግራ ገብቶ ጦዞ ይወጣል። ከዛ በአሸናፊነት ድል በቃ ይጨፈራል። እንደዛ አይደለም መሆን ያለበት። ውይይት መሆን ካለበት እኩል ሌቭል ላይ ባሉ ሰዎች መካከል በስርዓት የሚደረግ መሆን አለበት። ዘን አድማጭ ተመልካች ግራ ቀኙን አይቶ የሚፈርድበት፣ ይሄ በጩኸት ብዛት በኮመንት ብዛት ይሄ ትክክል ነው ይሄ ትክክል አይደለም የምትልበት ሳይሆን ህዝብ ግራ ቀኙን አይቶ አእምሮውን ተጠቅሞ ይሄ ትክክል ነው ብሎ የሚፈርድበትን ፍንትው ያለ ንግግር የሚደመጥበት ስቴጅ ያስፈልጋል የሚል እምነት አለኝ። እንዳለመታደሉ ነው እኔም ብዙ መዘልቅ አይመስለኝም። ቢኮዝ ከዚህ በኋላ ቲክቶክ ላይ ብዙ ውይይቶች አታዩም። በነገራችን ላይ ብዙ ውይይቶች አታዩም። ምክንያቱም ማህበረሰቡ ራሱ ትኩረት የሚሰጠው ለጌም ለሚጫወቱ ሰዎች ስለሆነ ማህበረሰቡ እንደዚህ አይነት ነገሮች የማበረታታት ረገድ በጣም ደካማ ስለሆነ እኔም ጌም የሚጫወቱ ሰዎችም እየሰደቡኝ ስለሆነ ህዝቡን እያያስክብን ነው እየተባልኩኝ ስለሆነ እሁድ ብቻ ነው ለውይይት መድረኬን የምከፍተው። ከዛ ውጭ ሌላ ነገር እናደርጋለን በሚለው እንግዲህ ወስኛለሁ እያልኩ ነው ያሉት። ጓድቡን ነው። አዎ እኔ በጣም እውነትን ነው አልከው። ቲክታክ ላይ በጣም የሚያስጠሉ በእርግጥ ባይዘወይ አንተ የራስህን እኮ እንትን አደራጅታል። በጣም ጥሩ ነው። አንተ ጋ ያለው ቅቡልነትህ ሜቢ ቴዲን አንተ የምታውቀው እዚህ ላይ ያሉ ሰዎችን ነው። ሰው በጣም ነው የምከታተለው። ቱ ቢ ሃነስት ብዙ ሰዎች ያውቁሃል በጣም በሚገርም ሁኔታ ማለት ነው። የአንተ ቤት ቪዲዮዎች እስከየት እንደሚሄዱ
እንዴት ብዬ ልንገር ለነማን ሼር እንደምናደርግ እዚህ የሚወራውን ነገር ማለት ነው። ትላልቅ ሰዎች ያውቃሉ፣ እጅግ በጣም የተከበሩ ሀገሪቷ ህዝቡን ሊወክል ይችላል ብሎ የተመረጡ ሰዎች ጋር ቪዲዮ ይደርሳልና ትልቅ ቅቡልነት አለክ። የፈለገ ነገር ይሁን በየሳምንቱ አትሊስት የሆነች ነገር ቀንጨብ ተደርጋ የምትደርስበት ቦታ አለው። ቱ ቢሆነስ በነፃ ላዋያችሁ። አዎ የሁለት በነፃ አሁን ከሀገር ቤት ለምትገቡ እኔ ራሴ ጊፍት እየሰጠሁኝ ራሳችሁ እየሰጣችሁ ትገባላችሁ። ዲያስፖራ ሆነ ግን እኔ ጋር ልትወያይ እንዳትመጣ እኔ ራሴ እየመረጥኩ አስገባለሁ። ሌላ ቦታ ሄድና ተወያይ። በቃ እስካሁን አገልግያለሁ፣ በቃኝ። እኔ አንተን እዚህ ስርዓት ያለው ውይይት አንተን በቃ ብዙ አገልግለናል፣ ይበቃናል። ቡኖ አይመስልም? ከሀገር ቤት ግን ላላችሁ ሰዎች ግን እኔ ራሴ ጊፍት እየሰጠኋችሁ የመዋጮ እንዳይቀርባችሁ አዋጥተው ነው የገቡት እንዲባሉ ትገባላችሁ። ሀገር ቤት ላላችሁ ብቻ እንግዲህ ለአንተሁን 500 ኮይን ሰጥቻለሁ። ጊፍቱ ቆይ እንዴት ነው የምገዛ? ቴዲ ማለት እዚህ አክሰስ ይኖራል እንዴ? የእሱን እንትን ብኖረን እኮ ችግር የለውም። እኛም ገዝተን እንትን ማድረግ እንችላለን። ኮይኑ የምገዛበት ማለት ነው። ሲሪየስ እናንተ የሚሰጣችሁ ነው የምሰጡት። እናንተ ሀገር ቤት ያላችሁ እናንተ ምን ያደርግላችኋል? ሀገር ቤት ያላችሁ እናንተ ሲሆን ከሌሎች መቀበል ምናምን ነው እንጂ ቢኮዝ የእኛ ሀገር ሰው ብቻ ነው። አሁን እዚህ ቲክቶክስ ላይ ሰዎች ቅድም እየነገርኳቸው ነበር። አሁን እውቁ የሲኤንኤን የጋዜጠኛ ዶን ሌመን እዚህ ትላንት አይቼው ገረመኝ። አቤት ኢትዮጵያዊ ቢሆን ብዙ ሰው ለማኝ ምናምን ይለዋል እያልኩኝ ነበር። ጊፍት ጋለሪ ሙሉ ምናምን ይላቸዋል። ከነ ዶናልድ ትራምፕ ጋር ከነ ጆ ባይደን ጋር ከነ ባራክ ሁሴን ኦባማ ጋር የሚውል ሰው እኮ ነው። የዲሞክራት ነው እሱ። ከሲኤንኤን ተባሮ በራሱ ጀምሯል። እና ዶን ሌመን ታውቁታላችሁ? ይሄ ቀዩ ልጅ ማለት ነው። እንትን ላይቭ የምገባው 4K እንደዚህ 7000 ምናምን ሰዎች ላይቭ ላይ እንትን ያደረገው እኔ የማውቀው ልጅ እሱ መሰለኝ። አይ ብዙም ሰው አይዝም፣ ግን በዩቲዩብ እና በቲክቶክ ነው የሚገባው። ትላንትና 1200 እና 1300 ሰው እያየው ነበር። በጣም ጊፍት በቃ ይዘንብለታል። የምገርም ያ ልጅ አንተ ነጮቹ እኮ እኔ ነጭ በሆኑ እኮ በመድኃኒዓለም ሲሪየስ እውነትን ነው። ለዚህ ነው እኮ የሀገሬ ሰው ሲተርቱ ወይ ካለው ተፈጠር ወይ ካለው ተጠጋሚ ነው። አንተ እኔ ነጭ በሆኑ እኮ በመድኃኒዓለም ይሄ ህዝብ እኮ አንዳንዱ እኮ ተጋሪ ነው ብቻ ያፈራርደናል። እንገማገማለን ወይ ሰማይ ቤት ወይ ገሃነም። እና ቡኖ በመጨረሻ የምትለው ነገር አለ፣ የምታስተላልፈው መልእክት አለ ለዚህ ለሰፊው ህዝብ? ለሰፊው ህዝብ ቴዳችን፣ አንደኛ ያው አንተ ትልቅ እችን ሀገር እንግዲህ ቱ ቢ ሆነስት ከጀመርንበት አንስቶ አሁን እስካለንበት ድረስ አንዳንዴ ያው እንዴት እናድርግ ማን ያመስግነህ እስኪ ሲሪየስ እውነቴን ነው እኔ ኢንቫይት አደርጋለሁ አንድ ሰው የአንተ ቤት ያው እዚህ ብዙ ነገር ያው እኛም እንትን የምንል ትልቅ ሰው አለ አንተ ጋር ጋብዛለሁ። ታው ትጠይቃለህ ቃለ መጠይቅ እንድታረግለት እኔም አውርቼዋለሁና በጣም ትልቅ ሰው ነው። ቱ ቢ ሆነስት ከዚህ በፊትም ያውቃል፣ ይሰማል፣ መረጃዎችን በደንብ ስለሚያዳምጥ ስለዚህ ቴዲ አንተም ያው ፍቃደኛ እንድትሆን ነው። ጊዜውን ግን ቆርጦ አላከልኝም ታይም ስኬጁሉን። ከዛ አንተንም እንትን ልበልና ጥያቄዎች ካሉ ላክለትና ስልኩን እልክላለሁ በውስጥ እና ኮሙኒኬት አድርገው
በዚህ ደረጃ ነው ኢትዮጵያ። አንተ የኔ ስልክ አለ አይደል? ፐብሊክ ላይ ያለው ስጠውና በቃ ይደውልልሃል። በዚህ ልክ ነው ያንተ ምንዳ እንግዲህ እስከዛ ትታወቅና ሰላም ማውረዱ ላይ ቴድዬ እውነቴን ነው የምልህ። በቃ ይሄ ንግግር ኮሚኒኬሽን እንዴት ሆስት ማድረግ እንዳለብህ ያን ዲያስፖራውን ታውቃለህ። በጣም ጭልም ብሎ ምከራከራለ፣ በጣም የሚያዝጋለ። እነዛንም አዳምጠህ ነገሮችን ባላንስ አድርገህ ተሳዳቢዎችም አሉ ባይዘ እኛ ጋር ተሳዳቢን አንዳንዴ አይተሃል። እስኪ ማን ነው እስኪ ክሰሱት፣ ከላይ ይሳደባል እያላችሁ የምታወሩ ልጆች ክሰሱትና እንደማይቀርብ እናያለን። ሳትከሰው ኤክስ በጣም ተሳዳቢ ነው ብሎ ኮምፓራቲቭ እሱን ተናግሬያለሁ። ከድሬዳዋ ከተማ መስተዳደር ልምድ ቅሰም። በቃ የድሬዳዋ ከተማ መስተዳደር ትልቅ ትምህርትን ያስተማረ የከተማ ከንቲባ መክሰስ አልቻለም። ገንዘብ አዋጣ ዲያስፖራ አገር ቤት ጠበቃ እሳት የራሱ ጠበቆች አሉ። እኔ የራሱ ጠቅላላ ቤተሰቦች የህግ ሰው ናቸው። ክሰስ። ህዝብ እንደ ህዝብ የሚሳደብ ሰው ጋጠ ወጥ ካለ ባለጌ ካለ ሌላው የትኛውም ብሔር አንድ ተሳዳቢ የእኛ ተወካይ ነው ብለህ ካገኘው ወገብህ ነው የሚሰበረው። ባለጌ ብሔር የለውም። በዛው በጸበልህ አየር ላይ ያለ ሰው ተሳዳቢን እንደገና የተከላከልክ የምትኖርበት ምንም ምክንያት የለም። ከጉራጌ ይውጣ፣ ከአማራ ይውጣ፣ ከኦሮሞ ይውጣ፣ መሬት ላይ ያለውን ህዝብ ትተውታላችሁ። እዚህ ሶሻል ሚዲያ ላይ ያለ ይሄ የኛ ተሳዳቢ ነው የኛ እንትን ነው የሚባል የለም። ጋጠ ወጥ ከለላ ሊኖረው አይገባም። ስለዚህ ክሰሱ። የምታውቋቸውን ካሉ ተሰብስባችሁ ከድሬዳዋ ልምድ ውሰዱ። በዓለም የሰው ልጆች ታሪክ እኮ እንደ ኢትዮጵያውያን እኮ እናቶችን እኮ ያዋረደ የለም እኮ። አዘሴም ታይም ደግሞ ሃይማኖተኛ ነን ትላላችሁ እንላለን። ፈራ እግዚአብሔር አለብን ትላላችሁ። የሌላው ናስ ሲሰደብ ማይቆረቁራችሁ ጋጦጦችን የምትሸልሙ እንደው አታፍሩም? በመድኃኒዓለም ለጋጦጦች ታፕታፕ የምታደርጉ ማለት ነው። እንደዚህ ሁሉም ሰው በቀን 2-3 ኦኬ ጋጦጥ ይሆናል። የአፎ ለምታ ያጋጥመሃል። እኔም እኮ ስትነካኝ እኮ አሮጌው ማንነት ይወጣብኛል እኮ። ግን ኮንቲኒየስሊ ከሰኞ እስከ ሰኞ ምን በልታችሁ ነው? ስለዚህ ብሔር ጋጦጥ ሊወክሉ አይገባም። እንዲህ ያሉ ሰዎች ልክ የምታስገቡት ፍርድ ቤት ስታቆሟቸው ነው። አልከሳችሁም። ካልከሳችሁ ምን ይሁን? ስንት አፋቸውን ከፍተው የሚሉ ስንት ነገረ ፈጅ ሰዎች አሉ አገር ቤት። ገንዘብ አዋታችሁ ላኩ፣ አድራሻ ፈልጉ፣ አድራሻ በማፈላለግ ደግሞ ጠይቁ። ከየትም ይመጣላችኋል። ኢትዮጵያ ምድር ላይ ተቀምጦ ህዝብን እንደ ህዝብ የሚሳደብ ባለጌ ወልዶ ባለጌ ያሳደገውን ስታገኙ ልክ አስገቡት። ይህን እዚህ ጋር እናት ለሚሳደብ ሰው አንበሳ ነብር የምታወርደውን ያችን አዋተ ማሳሰር ትችላለህ። አይ ፍርድ ቤት አቁመኸው የመንግስት ኢንተርቬንሽን ካለ እሱ ሌላ ነገር ነው። ግን የመጀመሪያውን ስቴፕ ሂዱ እናንተ። ምገርም እኮ ቴዲ አንድ ሰው ለምሳሌ የሆነን አንተ ብሔር ወይ የሆነን አካባቢ ማህበረሰብ እንደ ማህበረሰብ የምትሳደብ ከሆነ ክሱ ራሱ ጆሮ የተይዘ እዛ ክልል ሄደ ነው ባይዘው የዛ ክልል የተከሰስክበት ቦታ ላይ ነው። ይሄ እንግዲህ ከሳሽ ያጣው አንዳንድ ሰዳቢ አንበሳ ይመስላችሁና ወይንም ደግሞ የሆነ ብሔር ስለሆነ ነው ስለሆነች ነው ወይንም ስለሆነች ነው እያላችሁ እንትን የምትሉ ልጆች ካላችሁ ያ ትልቅ ስህተት ነው። ክሰሱ። እንደ ማህበረሰብ ከተሳደበ እንደ ማህበረሰብ ክሰሱ። ከዛ በኋላ እዛ ድረስ ጆሮ ተይዞ ሂዶ ነው የሚጠየቀው ማለት ነው። በዛ ልክ መረዳት። እስካሁን ከሳሽ የሌላቸው ሰዎች አሉ ባይዘው እንደፈለጉም እየቧረቁም ምኖሩ ጠያቄ የሌላቸው ማለት ነው። ግን ያን የሚጠይቅ ማህበረሰብ ያስፈልጋል በትክክል ማለት ነው። እሱ ነው። ቴንክ ዩ ቡናችን ስለመጣ። ብዙዎቹ ፖለቲካ ናፍቆናል እያሉ ነው። ጠፍታል። እሑድ በሚቀጥለው እሑድ እንገናኛለን። ልወጣ ስል የመጣው ያንተ ነገር ሆኖብኝ ነው። እንግዲህ ቡኖ ታውቃላችሁ፣ እኔ ቤተኛ ነው።
ከብዙዎቻችሁ ጋር የተዋወቀበት ቤት ነው። እንደ አጋጣሚ ሪኩዌስት ሲልክ የሚናገረው ነገር ይኖራል በሚል ያስገባው እንጂ ዛሬ ሰው የማስገባት እቅድ አልነበረኝም። በሚቀጥለው እስክንገናኝ ቡኗችን እግዚአብሔር ቻው ነው። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ እግዚአብሔር ያክብርልኝ። ነገ እገባለሁ። የተወሰኑ ሰዎችን አስገብቼ ለማውራት ሙከራ አድርጋለሁ። ክሰሱ፣ ክሰስ። አትከስ ምንም ማድረግ አይቻልም። መክሰስ አለብህ። ከሰህ እምቢ ተባልኩኝ እኮ ይባላል። ብሔርን ትወደዋለህ አይደል? ለብሔር መዋች ነኝ ትላለህ። ለብሔር እንደዚህ እንትን የምትል ከሆነ በጣም እርር ብለህ የምትከራከር ከሆነ በተግባር ደግሞ ማሳየት አለብህ።